ያው ድርሳነ ሰንበት ነው መጽሐፉ። በማን የተጻፈው? ድርሳነ ሰንበት ሰአልና ከመሐሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ 2013 በራሷ በቤተክርስቲያኒቱ ማተሚያ ቤት ነው የታተመው። እንደ እምነቷና እንደ ስርዓቷ ተዘጋጅቶ በሊቃውንቱ ማለት የተጻፈ ለአገልግሎት ለጥቅም የምታወላቸው መጽሐፍቶች ናቸው በሙሉ እጄ ላይ ያሉት። በዚህ ክፍል ላይ እንዲህ ትላለች። ኢየሱስ አሁን በሰማያት እንኳን መላእክት ኃጢአተኞች ሰዎችን ከሲኦል እያወጡ ፊት ለፊቱ እያመጡለት እየጸለየ በጸሎቱ ያስታርቃቸዋል፣ በጸሎቱ ያማልዳቸዋል፣ ይለምንላቸዋል ብላ ያለችው ኦርቶዶክስ ናት። ይነበብ ምዕራፍ 17 ክርስቲያንን ስለሚሉ ሰዎች። ከዚህም በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጣንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችንም ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል። እረፍት ወደ አለበት ቦታና ተድላ ደስታ ወዳለበት ወደ መንግሥተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚተካከሉም አሉ። ሰማዕታትና ጻድቃን ግን ሰማያዊ የክርስቶስ ማደሪያ ሆነው በሕግ በአምልኮ ለሚወዱት ለተመረጡት እግዚአብሔር በስነ ብርሃን ያዘጋጅላቸውን በሰው ልቦና ያልታሰበውን የሰውም ጆሮ ያልሰማውን ሰው ዓይን ያላየውን ለዘላለምም ሕይወትን ጽልመትን ጽድልት ብርሃን የምትሆን የክርስቶስ ሀገሩ ኢየሩሳሌም ሰማያዊት ወስደው ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ ብላ ኢየሱስ ክርስቶስ ለኃጢአተኞች ከሲኦል ውስጥ ነው ሄደው መላእክቱ ዘግነው የሚያመጡት። ከሲኦል ሄደው ያወጡና ኢየሱስ ክርስቶስ ጋር ያቀርቧቸዋል። ከዛ ኢየሱስ ክርስቶስ ደግሞ ጸሎት ይጸልይላቸዋል። እና ይሄው ጸሎት እየጸለየ ኢየሱስ አሁን በሰማያትም ያቀርቡላቸውና ይድናሉ ማለት ነው። ኢየሱስ በሰማያት ይጸልያል። እርምዬ ይሄ ክፍል ኢየሱስ ክርስቶስ በሰማይ እንደሚጸልይ የተነገረ ነው ያልከን አይደል? አዎ። እሺ እንትን ቪዲዮን ክፈትልኝ ራሱን። እሺ እኔ ልድገምልህ። ይሄ ክፍል የተነገረው ስለ ኢየሱስ ክርስቶስ ነው። ንባቡን ደግመዋለሁ። ከዛ ጋር ደግሞ መቼ ይሄ እንደሚሆን ደግሞ አረጋግጬ አሳያችኋለሁ። ክርስቲያንን ስለሚሉ ሰዎች እንዲታየኝ አርግርሜ ይሄ እውነት የሆነ ነው። ክርስቲያንን ስለሚሉ ሰዎች ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጣንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ ነው ያለው። እንዳትረሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ቀጥል፣ ግለጥልኝ። መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል። እረፍት ወዳለባት ቦታና ተድላና ደስታ ወዳለበት መንግሥተ ሰማያት ወስደው የሚያኖሯቸው አሉ አለ። ከዛ ይቀጥላል። ይሄ ክፍል የተነገረው ኢየሱስ ክርስቶስ በአብ ቀኝ ተቀምጦ በሰማይ ሆኖ የተነገረው እውነት ሳይሆን ኢየሱስ ክርስቶስ ለፍርድ ሲመጣ ድርሳነ ሰንበት የሚናገረው ኢየሱስ ክርስቶስ ለፍርድ ሲመጣ የሚደረገውን ኩነት ክስተት ነው የሚናገረው። አሁን ወደ ላይ ተመለስልኝና መግለጫው ጋር ሂድልኝ። መግለጫው ጋር አንበበ ከጨረስክ ሞባይሌን አስቀምጬ አንተ የተናገርከው ያን ንባቡ ትክክል ነው። ይሄ ኢየሱስ ክርስቶስ በሰማይ ሆኖ የሚደረግ ኩነት ሳይሆን ኢየሱስ ክርስቶስ ለፍርድ ሲመጣ በመጨረሻው ሰዓት የሚከናወን ኩነት መሆኑን ነው የሚናገረው። መግለጫው ጋር ተመለስልኝ። መግለጫው ላይ ናልኝ። እኔ ካሜራ ከምከፍት ወደኋላ የመጀመሪያው ገጽ መግለጫው ላረጋግጥላችሁ። ይሄ ኢየሱስ ክርስቶስ ሰማይ ላይ ሆኖ የሚያደርገው ኩነት አይደለም፣ ለፍርድ ሲመጣ የሚከናወን ነው። መግለጫ ብፁዕ ትልቁ ላይ አድርጌ አለው መግለጫው መግለጫ እዚህ ጋር። በጣም ጥሩ ሙሉ አድርግልኝ፣ እንዲታይ አድርግልኝ ለሁሉ። ይሄ ኢየሱስ ክርስቶስ በሰማይ ሆኖ እየለመነ ነው ብሎ ኤርሚያስ ከዛሬ ለዓመታት ሲያሳያችሁ የነበረው ፍጹም የተሳሳተ ነው።
ይሄ ኢየሱስ ክርስቶስ ለፍርድ ሲመጣ የሚደረግ የሚከናወን ኩነት መሆኑን በዚህ ድርሳነ ሰንበት መግለጫ ላይ ምን ይላል? በዚህ ድርሳነ ሰንበት በተባለው መጽሐፍ ጌታችን መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን በፍጻሜ በጌትነትና በምስጋና ተመልሶ በመጣ ጊዜ ከአዳም ጀምሮ በመላው ዓለም የሞቱት ሰዎች ተነስተው መልካም የሰሩ ለዘላለም ሕይወት ክፉ የሰሩ የዘላለም ቅጣት የሚቀበሉ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን እያለ ይሄ ክፍል ኢየሱስ ክርስቶስ ለፍርድ ሲመጣ ስለሚከናወነው ኩነት ክርስቲያንን ስለሚሉ ሰዎች፣ ስለ ካዱ ሰዎች፣ ስላመኑ ሰዎች እያለ እየዘረዘረ በዛ ሰዓት የሚከናወነውን ኩነት ነው እንጂ የሚናገረው አሁን ኢየሱስ ክርስቶስ በሰማይ ሆኖ ብሎ የተነገረ አይደለም። ድርሳነ ሰንበት ይሄ ያ ከድርሳነ ሰንበቱ ዓላማ ውጪ እናት ቤተክርስቲያን በሰማይ ብሎ እንደሚናገር አስመስሎ ኤርሚስ ሲሰብካችሁ የኖረ ነው። ለፍርድ ሲመጣ የሚደረግ ኩነት ነው፣ የሚፈጸም ኩነት ነው እንጂ ሰማይ ላይ እየተፈጸመ ያለ ኩነት አይደለም። ሆፕ ገብቷል። ጨረስክ አይደል? ጨርሻለሁ። ብርቱካኔ ልበላ ነበር ላስቀምጠው። እሺ ኦኬ። ብፁዕ የተናገረውን እንግዲህ ሰምታችኋል። ኤርሚስ ከዛሬ ድረስ ህዝቡን እያታለለ ወይ ደግሞ ግራ እያጋባ ያለበት ነገር የተናገረው ትክክል አይደለም፣ ቤተክርስቲያን ከምትለው ውጭ ነው ያለው ነው ብሎ ያለው። አሁን ብፁዕን አንዳንድ ጥያቄ ስጠይቀው ግልጽ አድርጎ ይመልስልኛል። ኦኬ እዚች ጋችን ላሰንበታትና ለጊዜው ብፁዬ ኦኬ እዛው ጨርስልኝ ጀርቢ እሱን አጽናንች። ድርሳነ ሰንበት ሰማይ ላይ ነው ወይስ ኢየሱስ ክርስቶስ ከፍርድ ሲመጣ የሚደረገውን ኩነት ነው የሚናገረው? ሌላውን ራሱን ችሎ እናወራለን። ሌላ መጽሐፍ አይደለም ገልጠው። እሺ አመሰግናለሁ። ልመጣ ነው። ብዕሬ ላነሳ ነው። መልካም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ሰው ሲሞት የት ነው የሚገባው ብላ ነው የምትለው ኦርቶዶክስ? ገሃነም። አሁን ምን ስለ ድርሳነ ሰንበቱ እናውራ? ሰው ሲሞት የት ይገባል? አይደለም ስለ ድርሳነ ሰንበቱ እናውራ። ስለ ድርሳነ ሰንበት ነው የማወራህ። አሁን ያነበብከው ይሄ ድርሳነ ሰንበት ነው የማወራህ። ይሄ ድርሳነ ሰንበት ኢየሱስ በሰማይ ሆኖ ስላለው ነው የሚተርከው ወይስ ለፍርድ ሲመጣ ስላለው እውነት ነው የሚተርከው? እዚህ ጋር ብቻ ጠይቁን። ይሄን ለይልኝና ከዛ ልሄድ እኮ ነው። ይሄው ድርሳነ ሰንበት አንተ ይሄን መጀመሪያ አስረግጥልኝ። ድርሳነ ሰንበት ጌታ ለፍርድ ሲመጣ ያለውን ኩነት ነው የሚተርከው ወይስ ሰማይ ላይ አሁን ያለውን ኩነት ነው የሚተርከው? አይደለም እኮ አልኩህ። አንተ ነው ብለኸኛል፣ እኔ ደግሞ አይደለም ብያለሁ። አንተ ስለዚህ አሳየኝ፣ አንብባ አሳየኝ። እኔ ጥያቄ አንተ ነው ወደ መግለጫው ላይ ሂድ አልከኝ። መግለጫው ላይ ሄጄ ይሄ ጌታ በዳግም ምጽአቱ በሚመጣ በጌትነቱ በሚመጣ ሰዓት በምስጋና በሚመጣበት ሰዓት ላይ የሚያደርገው ክንውን እንጂ አሁን በሰማያት እያደረገ ያለው አይደለም ብለኸኛል አይደል? መጽሐፉ ራሱ ማስረጃ ነው። ትክክል ነው። ሀሳብን ከፈለክ ለህዝቡ በደምብ ታደርገዋለህ። ኩነቱ እሱ። የኔ ጥያቄ ደግሞ እውነቱ አንተ የምትለው አይደለም ነው። አንተ እኮ መጽሐፉን ገላ አንብባ አሳየኛ። ለምን ጥያቄ ጠይቅ ታሳየኛለህ? እኔ እሱን እኮ ላወራ ነው። ግን በኢትዮጵያ ኦርቶዶክስ ክርስቲያን ሰው ሲሞት የት ነው የሚገባው ነው? ገሃነም ወይ ሲኦል? ለይልኝ። ሰው ሲሞት የት ነው የሚገባው? ነፍሱ የት ነው የሚገባው? ሰው ሲሞት ኦኬ። ኦርቶዶክሳዊ ሰው ነው የምትለኝ? ሰው ሲሞት ማንኛውም ምን አይነት ሰው? ኦርቶዶክሳዊ ሰው፣ አማኝ የሆነ ሰው፣ ኃጢአተኛ የሆነ ሰው ሲሞት ማለት ነው የት ነው የሚገባው? ኦርቶዶክስ ሆኖ ኃጢአተኛ የሆነ ሰው ነው። ኃጢአተኛ እዚህ ጋር ክርስቲያንን የሚሉ ሰዎች ብላ ያነበብከው ነው የሚናገረው እኮ። ኃጢአተኛ ነው የሆነ ሰው ሲሞት የት ነው የሚገባው ነው ብላ የምትለው ኦርቶዶክስ? ክርስቶስ ስፍራ እንደሚያዘጋጅላቸው ድርሳነ ሰንበት የት ነው የሚገባው ነው ብላ ቤተክርስቲያኒቱ የምትናገረው። ለጊና ነገር ብራዘር እኮ ስፍራ እንደሚያዘጋጅላቸው ይነግራል። ኦኬ ቆይ፣ እንደዚህ ሲኦል አይከታቸውም። ቆይ ከዚህ ደግሞ ቆይ አድምጠኝ። እዚህ ደግሞ እዚህ ጋር እና መንግስተ ሰማያት የኢትዮጵያ ኦርቶዶክስ ክርስቲያን እጹብ ልብ በል አንተ የቴዎሎጂ ተማሪ ነህ። የኢትዮጵያ ኦርቶዶክስ ክርስቲያን ሰዎች ሲሞቱ ጻድቃን የሆኑ ሰዎች በሚሞቱ ሰዓት ላይ
ገሃነም ወይ ሲኦል ነው የሚገቡት ብላ ነው የምትለው? ወይስ ገነት ወይስ መንግስተ ሰማያት ነው የሚገቡት ብላ የምትለው? መጽሐፍ ጠቅሰህ ትነግረኛለህ፣ በመረጃ ቤተክርስቲያኒቱ የምትለው ማለት ነው። ክርስቲያን የሆኑ ሰዎች፣ ኦርቶዶክስ የሆኑ ሰዎች ነፍሳቸው ከስጋቸው ስትለይ ገነት ይገባሉ ብላ ነው የምትናገረው። ገነት ይገባሉ ብላ ነው የምትለው። መንግስተ ሰማያት እሺ አይደለም፣ መንግስተ ሰማያት አይደለም፣ እሺ ሲኦል ነው ገሃነም ነው የሚገቡት ነው ብላ የምትለው ኦርቶዶክስ። እነማን? ኃጢአተኞች የሆኑ ሰዎች ሲኦል አሁን ሲሞቱ ሲኦል ማለት ነው። እሺ ቴንኪው፣ ይሄንን ቲክ አድርጌለታለሁ በትክክል ስለተናገረ ማለት ነው። ገሃነም የማይገቡት እና መንግስተ ሰማያት የማይገቡት ለምንድን ነው? ጻድቃኑ ገነት የሚገቡበት መንግስተ ሰማያት የማይገቡት ለምንድን ነው? ሲኦል የሚገቡት ገሃነመ እሳት የማይገቡት ለምንድን ነው? ገሃነመ እሳት ኃጢአተኞች የሚገቡት መቼ ነው? ጌታ ሲመጣ። ገሃነመ እሳት የሚገቡት ያላመኑት የካዱት ናቸው እኮ። ጌታ ሲመጣ ነው አይደል ገሃነመ እሳት የሚገቡት? ያው የካዱት አዎ ገሃነመ እሳት ነው የሚገቡት። ጌታ ሲመጣ በመጨረሻው አይደል? አዎ ሲመጣ፣ ለፍርድ ሲመጣ የካዱት ሁሉ ገሃነመ እሳት ይገባሉ። እሺ እነኚህስ ገነት ያሉቱ በመጨረሻ ነው አይደል መንግስተ ሰማያት የሚገቡት? ጌታ ሲመጣ መንግስተ ሰማያት ይገባሉ። ጌታ ሲመጣ በመጨረሻው ማለት ነው። ቴንኪው ብጽዬ። እሺ ሌላም አለ። ቆይ አይ ይሄንን በቃ የቀራለ ከዚህ ጋር ተመሳሳይ ኦርቶዶክስንን የሚሉ ኦርቶዶክሱን ሆነው የታመነ ህይወት ያልኖሩት ደግሞ ጌታ ሲመጣ እሱ አስቧቸው በመንግስተ ሰማያት ስፍራ ያዘጋጅላቸዋል ይላል በድርሳነ ሰንበት ቤተክርስቲያናችን ትምህርት። እንዴት አሁን ያነበብከው አንቀጽ ማለት ነው። አሁን ያነበብከው አንቀጽ ለእኛ የተነገረ ኦርቶዶክስ የሆኑ ወይም ክርስቲያንን የሚሉ ኦርቶዶክስ የሆኑ ጌታ ሲመጣ ቅድም ያነበብከው ኩነት ተፈጽሞላቸው በመንግስተ ሰማያት ስፍራ ያዘጋጅላቸዋል ጌታ ይላል። ይህም እውነት አለን። እሺ በመንግስተ ሰማይ ላይ ያደርገዋል ያልከው ሲመጣ የሚያደርገውን ነው። ሲመጣ የሚሆነውን ኩነት ነው። አንተ ሰማይ ላይ የሆነ ኩነት ነው አንተ። ቅድም ያነበብከው ማለት ነው። ጌታ ሲመጣ ገብቶኛል። ሲመጣ ቴንኪው። እሺ እነዚህ ክርስቲያንን የሚሉ ሰዎች ሲሞቱ እስከዛ ድረስ ጌታ ሲመጣ ወደ መንግስተ ሰማያት ትራንስፈር ይደረጋሉ። እስከዛ ድረስ የት ነው የሚቀመጡት? እነዚህ ክርስቲያንን እያሉ የክርስቲያን ስራ የማይሰሩቱ በድርሳነ ሰንበት መሰረት ያሉቱ ሲሞቱ የት ነው? በሲኦል። እሺ ሲኦል፣ ያው እዚህ ጋር ማለት ነው። የት ነው የሚገቡት? ሲኦል ይቀመጣሉ። ከዛ ጌታ ሲመጣ ለምኖላቸው ነው ከሲኦል የሚወጡት። ጌታ ለምኖላቸው ነው ከሲኦል የሚወጡት። ኩነቱን አንበኸዋል ኤርሚ፣ አንበኸዋል። ጌታ ለምኖላቸው ነው አይደል? ለምኖላቸው ኩነቱን አንበኸዋል። ሲመጣ ሰማይ ላይ ሆኖ ሳይሆን ያነበብከውን ድገማዋ ታዲያ። ለምኖላቸው ንባቡ ልድገምልህ። እሺ ንባቡ ካሜራ መጽሐፉ እያዩት ክፍተውና ላሰማ ደግሞ ጸሎትና ልመናን ይጸልይላቸዋል አይደል? ያው ቆይ ከፍ አድርገው። እሺ ይሄ የተነበበው ኩነት ሰማይ ላይ ኢየሱስ በአብ ቀኝ ሆኖ የሚያደርገው ኩነት ነው ብላ ቤተክርስቲያን ታስተምራለች ስላልክ ይሄ ኩነት ጌታ ሲመጣ ክርስቲያንን ለሚሉ ሰዎች ከዚህ በኋላ በገሃነም ውስጥ ይኸው ላየ ገሃነም ውስጥ ያለው ሲኦልን ነው ገሃነም ብሎ የተቀረጸው። ከዚህ በኋላ ሲኦል ውስጥ ቆይ ስማኛ፣ እሺ ስማኝ። ጥያቄ በጽዬ ድጋሚ አንብበው አይደለም ያልኩህ፣ ድጋሚ ለማንበብ አይደለም። ጌታችን ኢየሱስ ክርስቶስ በዚህ አሁን በመጨረሻ ሶስተኛ ሲመጣ ማለት ሶስተኛ አልኩኝ፣ በሚመጣ ሰዓት ላይ ሶስተኞቹ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩቱ እሱ በሚመጣ ሰዓት ላይ ወደ መንግስተ ሰማያት ስፍራ ይዘጋጅላቸዋል ብለህ አልከኝ። እስከዚያ ይቆያሉ ብዬ ስልህ በሲኦል አልከኝ። ቴንኪው በሲኦል አልከኝ። በሲኦል ይቆያሉ። ጌታ ግን ሲመጣ ጸሎትና ልመና አድርጎላቸው ነው ወይ ከሲኦል ወደ መንግስተ ሰማያት ትራንስፈር የሚደረጉት ነው ያልኩት። ትክክል አንብበዋል። ጸሎት ይጸልይላቸውና እሺ ኦኬ ጸሎት ይጸልይና ጸሎት ጸልዮላቸው ነው እነኚህ ከሲኦል ውስጥ ወጥተው ወደ መንግስተ ሰማያት የሚገቡት ያለ ነው ብፁዕ። አሁን ርዕሱን እየቀየርከው ነው ኤርሚ። አልቀየርኩትም። እሺ ርዕሱን አልቀየርከውም። ጥሩ ቀጥል። አልቀየርከውም። ጥሩ ቀጥል። ቴንኪው። ስለዚህ አንዴችን ላንብብላቸው። ብፁዕን ጠይቄው በኦርቶዶክስ ኃጢአተኛ ሰው ሲሞት
የት ነው የሚገባው ብፁዕ ብዬ ስለው ገሃነመ እሳት ወይ ሲኦል ብዬ ስለው ገሃነመ እሳት ሳይሆን ሲኦል ነው የሚገቡት አለኝ። ኦኬ ጻድቃን ሰዎች የት ነው የሚገቡት ብዬ ስለው መንግስተ ሰማያት ወይ ገነት ብዬ ስለው ገነት አለኝ። ትክክል ነው። ቤተክርስቲያኒቱ መጽሐፍት እንደዚህ ነው የተጻፈው። እንደዚህ ብቻ አይደለም የተጻፈው፣ በኋላ ታዩታላችሁ እንዴት ድብልቅልቅ እንደሆነ ማለት ነው። ኦኬ ገሃነመ እሳት ሰዎች አልገቡም ወይ ብዬ ስለው አይ አልገቡም። አሁን ኃጢአተኞች ሰዎች ሲሞቱ ገሃነመ እሳት አይገቡም አለኝ። እሱ ብቻ ሳይሆን የቤተክርስቲያኒቱም ትምህርት ነው። ልብ በሉ። ታዲያ ገሃነመ እሳት መቼ ነው ሰዎቹ የሚገቡት ከሲኦል ወጥተው ብዬ ስለው በጌታ ሲመጣ በመጨረሻው ዘመን አለኝ። ኦኬ መንግስተ ሰማያት የገባ የለም ብዬ ስለው አዎ የለም፣ በእያንዳንዱ ጻድቃን የሚገባው ገነት ነው አለኝ። ታዲያ ሰው መንግስተ ሰማያት ይገባው ጻድቃን ሰዎች መንግስተ ሰማያት የሚገቡት መቼ ነው ብዬ ስለው ጌታ ሲመጣ በመጨረሻው ዘመን አለኝ። ይሄን ነበር እኔ የጠየኩትኝ። ሶስተኛ ግን ልንገርህ ኤርሚ፣ በድርሳነ ሰንበት አሁን ባነበብከው ክፍል ላይ ጌታ ማለት ነው ሲመጣ የተባለው ጌታ ሲመጣ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ በዚህ በድርሳነ ሰንበት የተጻፉቱ ማለት ነው ተደራሲያን ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ እነሱ ሞተዋል፣ ኃጥአን ናቸው። ሲሞቱ ሲኦል ነው የሚገቡት። ሲኦል ይገቡና ጌታችን ኢየሱስ ክርስቶስ በዳግም ምጽአቱ ሲመጣ ስለነሱ ጸሎትና ልመናን ወደ አብ አቅርቦላቸው ከዛ እነዚህ ሰዎች ከሲኦል ውስጥ ይወጡና ወደ መንግስተ ሰማያት ይገባሉ ነው ያለኝ። ትክክለኛ አይደል ብፁዬ? አዎ ቴንክ ዩ። አሁን ልብ በሉ ቤተክርስቲያኒቱ ምን ብላ እንደጻፈችም እና ብፁዕ እኔ ነኝ ማረማት ካላለ በስተቀር ልብ በሉ። ቤተክርስቲያኒቱ ምን ብላ ጻፈች አይደለም። አንተ ይሄ በአብ ቀኝ እየተደረገ ኩነት ነው ላልከው ነው መልስ እየሰጠው ያለው። ብፁዕዬ ቆይ ፕሊዝ። እሺ አንተም ትቆየኛለህ ጨርሰው። አንተ ከፈለክ አውራ እስከዛ ብርቱካኔን ትንሽ ልብላና አንተ ከፈለክ አውራ፣ ከዛ አንተ አውራበት። አይ ነው አሁን አንተ ልታሳየኝ የሚገባው ይሄን ድርሳነ ሰንበት ቆይ ኤርሚያ አዳምጠኛ። ብርቱካንን ብላ አንተ ብርቱካንን ብላ ወደ ፔጁ መልስልኝ። ካሜራውን ፔጁ ላይ አድርግልኝ። እንዴት አድርጌ ካሜራውን ገጹ ላይ አድርግልኝ። አንተማ ብርቱካኑ ብላ ኤርሚ። ካሜራውን ገጹ ላይ አድርግልኝ። ካሜራውን ለማንሳት እጄ ግድ ማንሳት አለበት በአንድ እጅ። ወይኔ አባቴ። እሺ ይኸው በድርሳነ ሰንበት ገጽ 27 መሰረት ኢየሱስ ክርስቶስ አሁን በሰማይ ኢየሱስ ክርስቶስ እየለመነ ነው እያማለደ ነው ብላ ታምናለች ብሎ ነው በማስረጃነት ያመጣው። ማን? ኤርሚያስ። ይሄን ደግሞ ለዓመታት ያሳያችሁ ነው። አዲስ ነገር አይደለም ያመጣው። እዚህ ክፍል ላይ ኢየሱስ ክርስቶስ ለፍርድ ሲመጣ ብዙ አይነት ሰዎችን ይገልጽና ቁጥር 17ኛ ምዕራፍ ላይ ክርስቲያንን ስለሚሉ ሰዎች ብሎ የሚናገረው ኢየሱስ ክርስቶስ ለፍርድ ሲመጣ የሚደረግ ኩነት መሆኑን ነው የሚናገረው እንጂ አሁን ኢየሱስ ክርስቶስ ሰማይ ላይ እየለመነ መሆኑን ለመናገር ቤተክርስቲያን አልተጠቀመችበትም። ስለ እያወራች ያለችውን በአብ ቀኝ ተቀምጦ በሰማይ ተቀምጦ እየለመነ ነው ብላ አልተጠቀመችበትም። ይኸውላችሁ ስሙት። ከዚህ በኋላ አለ በገሃነም ውስጥ የነበሩት ወይም በሲኦል ውስጥ የነበሩት ክርስቲያንን የሚያሉ የክርስቲያንን ስራ የማይሰሩ ኃጥአንን መድኃኒታችን እዚህ ጋር ብዙ ማረገብኝ። እሺ አመለስክልኝ። መድኃኒታችን ስልጣን ጸሎት ይጸልይላቸው ዘንድ መላእክት ያቀርቧቸዋል። መቼ? ለፍርድ ሲመጣ ክርስቲያንን የሚሉ ያልታመኑ ሰዎች ያቀርቧቸዋል። መቼ ብሎ ነው የሚናገረው? ጌታ ሲመጣ ለፍርድ ሲመጣ ነው እንጂ ይህንን የተነገረው ሰማይ ላይ ሆኖ እያለ ኤርሚ ለዓመታት ያሳያችሁ አይደለም። ኦርቶዶክስ በሰማይ ኢየሱስ እየለመነ ነው ትላለች ብሎ ይህን በማስረጃነት የተጠቀመው ፈጽሞ የቤተ ክርስቲያኗ ያልተጠቀመችውን ዘይቤ ነው። ይሄው ንባቡ ቁጭ አድርጎ ነው ያስቀመጠው። እንዲታየኝ ስላንቀሳቀስከው ማንበብ ተሳነኝ። ችግር የለም ትቀጥላለህ። ማንበብ ተሳነኝ እያንቀሳቀስከው ስለሆነ ሶሪ እንኳን አንዴ ቻርጅ ላድርግ ሞባይሌ፣ እዛ አላንቀሳቀስብህም። ሄጎ መልካም መቀጠል ትችላለህ። ከዚህ በኋላ በሲኦል ወይም በገሃነም ውስጥ የነበሩ ክርስቲያንን እያሉ ክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መላእክት ያቀርቧቸዋል ያለው በሰማይ አይደለም። አሁን በሰማይ እያቀረቧቸው እየተለመነላቸው ብሎ አይደለም የተነገረው።
ያቀርቧቸዋል። መቼ? ጌታ ሲመጣ አለ ይላል። ከዛስ መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል አለ። ግለጠው፣ እየደገምኩት ነው። ያቀርቧቸዋል መቼ? ሲመጣ። ሰማይ ላይ ሆኖ አይደለም። መድኃኒታችን ጸሎትን ከጸለየላቸው በኋላ በስልጣን ነው የሚለው። ቅድም ስልጣን ብሎታል። መላእክት ወደ አማረች ወደ ተወደደች ወደ መንግስተ ሰማያት ይወስዷቸዋል ብሎ የተነገረው ጌታ ሲመጣ ነው እንጂ በሰማይ አይደለም። በሰማይ ነው ካልከኝ እርሜ አረጋግጥላቸው እዚሁ እኔው ቁጭ ብዬ። ኦኬ ጌታ ሲመጣ ኦርቶዶክስ ለምንድነው የሚመጣው ነው ብላ የምትለው? ምን ሊያደርግ ነው? አይ ሰማይ ላይ ያለውን አረጋግጥልኝ። አሁን ሲመጣ መሆኑን አረጋግጬልሃለሁ። አንተ ሰማይ ላይ ያለውን አረጋግጥልኝ። ሌላ ጥያቄ አትጠይቀኝ። ከርዕሱ አልወጣንም። ጌታ ሲመጣ ኢየሱስ ወደ ምድር ሲመጣ ጌታ በሚመጣ ሰዓት በዳግም ምጽአቱ ምን ሊያደርግ ነው የሚመጣው ብላ ትላለች ኦርቶዶክስ። ሊፈርድ ይመጣል። ሊፈርድ በማን ላይ? በማን ላይ? በሰው ልጆች ላይ፣ በዓለም ሊፈርድ ይመጣል። በጻድቁ ሁሉ ላይ። ለጻድቁም ይፈርድለታል፣ ለኃጥኡም ይፈርድበታል ይላል። ኦኬ ለኃጢአተኛው ምን ይልበታል? ይፈርድለታል። ለኃጢአተኛ ይፈርድለታል ነው ይፈርድበታል? ይፈርድበታል። ስለዚህ ተፈርዶበት ያው ገሃነመ እሳት ነው የሚገባው ማለት ነው። አዎ ሲፈርድበት ገሃነመ እሳት ነው። የቱ የካደውን ገሃነመ እሳት ነው የሚያስገባው። ለኃጢአተኛው ምን ይልበታል? ይፈርድበታል። በድርሳነ ሰንበት መሰረት ወንድማችን ብፁዕ የሚለው ለኃጢአተኛው ደግሞ ይጸልይለታል። አላልኩም። ቤተክርስቲያን ብላለች። አላለችም ቤተክርስቲያን። አሁን አንተ ርዕሱን ከምትቀይረው ይሄ ሰማይ ላይ ነው ላልከው የሰማይ ኤርሚዬ እኔ ግን አሁን ያልከውም ሌላ ነው። አሁን ያልከው ሌላ ነው። እሺ ኤርሚዬ አንድ ጊዜ ላስቸግርህ። ይሄ ኩነት በሰማያት በአብ ቀኝ የሚደረግ ኩነት ነው ብለህ ላሳየኸውን ማስረጃ ስጠኝ። ይሄ ሲመጣ ነው ብዬ ማስረጃ ሰጥቻለሁ። አንተ ሰማይ ላይ ነው እያልክ ለዘመናት ያስተማርከውን አረጋግጥላቸውን የቁጭ ባልኩበት። ቴንኪው። እችን ተናግሬ ወደ ማረጋገጡ ልሂዳ። እሺ ሚዩት አደርጋለሁ። ችግር የለም። ሚዩት ባታደርገው አንተ ሙሉ ሰው ስለሆንክ እየታዘዝክ ታደርጋለህ። እሺ ይሄ እንዳለ ተጽፏል። ኃጢአተኛ ሰው ቤቱ የት ነው? ሲኦል ነው። ጻድቅ ሰው ገነት ነው፣ በኦርቶዶክስ ማለት ነው። መንግስተ ሰማያትና ሲኦል የሚገቡት ጌታ ሲመጣ ነው። ኦኬ ጌታ ሲመጣ ለምን እንደሚመጣው ብዬ ስለው ለፍርድ ነው አለኝ። በኃጢአተኛውና በጻድቁ ላይ እና በኃጢአተኛው ላይ ሊፈርድ ማለት ነው። በጻድቃ ላይ አይፈርድም፣ በኃጢአተኛው ላይ ግን ይፈርድበታል። በማን ላይ ነው የሚፈርደው ብዬ ስለው በኃጢአተኛው አለኝ። በድርሳነ ሰንበት እዚህ በተጻፈው ላይ በዳግም ምጽአቱ ሲመጣ ነው ይህን ጸሎት የሚጸልየው እያለ ነው እየተሟገተኝ ያለው ብፁዬ ማለት ነው። ኦኬ ስለዚህ በዳግም ምጽአቱ ጌታ ሲመጣ በኃጢአተኛ ላይ ሊፈርድ ብቻ ሳይሆን ለኃጢአተኞችም ሊጸልይ ነው የሚመጣው። ሁለቱንም ነው የሚያደርገው ማለት ነው። በኃጢአተኞችም ላይ ሊፈርድ ቆይ ቤተክርስቲያን ብላለች። እሷም አላለችም። እኔ ደግምልሃለሁ፣ ችግር የለም። ልጨርሰውና እኔ አሳስርበዋለሁ። ልብ በሉ ጌታችን ኢየሱስ ክርስቶስ ሲመጣ ለምንድን ነው የሚመጣው ብዬ ስጠይቀው ለፍርድ አለኝ። በማን ላይ ነው የሚፈርደው ብዬ ስለው በኃጢአተኞች ላይ አለኝ። ለጻድቃን ይፈርድላቸዋል፣ በኃጢአተኛው ላይ ግን ይፈርድበታል ብሏል። ኦኬ ጌታችን ኢየሱስ ክርስቶስ በኃጢአተኛው ላይ አይፈርድም፣ በኃጢአተኞች ሁሉ ላይ አይፈርድም በኦርቶዶክስ አስተምህሮት መሰረት። ታዲያ ለኃጢአተኞች ይጸለይላቸዋል ብሎ የሚጸልይላቸው ኃጢአተኞች አሉ። ከሲኦል ውስጥ ጸልዮ የሚያወጣቸው ኃጢአተኞች አሉ። ከዛ ደግሞ ፈርዶባቸው ደግሞ ሲኦል የሚልካቸው አለ። ስለዚህ ኢየሱስ ክርስቶስ ገና ሲመጣ ስራውን አልጨረሰም። ስራውን ሳይጨርስ ነው የሄደው በኦርቶዶክስ አስተምህሮት። ለምን ሲመጣ ገና ይጸልያል፣ ግዴታው ነው። በኦርቶዶክስ አስተምህሮት ነው ያልኳችሁ። ኢየሱስ ክርስቶስ ግዴታው ነው። ሲኦል ያሉትን ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ሄደው እዛ የታጎሩ የተከማቹ አሉ።
በነብጹ የቤተክርስቲያን ትምህርት ማለት ነው። ስለዚህ ኢየሱስ ሲመጣ ለእነሱ ሁሉ እየጸለየ ወደ መንግስተ ሰማያት ለማስገባት ለኃጢአተኞቹ ክርስቲያንን እያሉ የክርስቲያን ስራ የማይሰሩትን ኃጢአተኞች መላእክትን እየወረደ ከሲኦል በሉ አምጡ፣ እየዘገናችሁ እየጨለፋችሁ አምጡ። አንዱ የምመጣበት ምክንያት ይሄ በኃጢአተኞች ላይ ልፈርድ ብቻ ነው ብሎ የሚለው አይሰራም። በኦርቶዶክስ አስተምህሮት መሰረት ለኃጢአተኛውም ጸልይለታለሁና ሚካኤል ሂድ ውረድ፣ ሲኦል ሂድና ዝገናቸው ነው ይዘና ከዛ እኔ ጸልይላቸዋለሁ ከባህሪ አባቴ። ስለዚህ ኢየሱስ ተመልሶ ሲመጣ በኃጢአተኞችም ላይ ይፈርዳል፣ ለኃጢአተኞችም ይጸልያል ማለት ነው። ይሄ ማለት ስራውን አልጨረሰም በኦርቶዶክስ አስተምሮት። this is ኦርቶዶክስ ኦኬ። ይህም በኋላ ካስተባበለ ያስተባብለዋል። ብጽዬ ግን ምንድነው በመንግስት በሰማያት ሆኖ ጸሎት አያደርግም ብሏል አለኝ። ሲጀምር ቤተክርስቲያኒቱ ምን ብላ እንደጻፈችሁት ከዚህ በኋላ በገሃነም ውስጥ ነው ያለችው፣ በሲኦል ውስጥ አይደለም ያለችው። ኃጢአተኞቹ ሰዎች የት ነው ያሉት? ገሃነም ውስጥ ነው። ገሃነም ደግሞ በኦርቶዶክስ አስተምህሮት መሰረት የመጨረሻ ፍርድ ነው። እንግዲህ እዚህ ነው የሚጀምረው ብራዘር፣ የመፈረካከሱ ማለት ነው። በአራት አቅጣጫ ነው የማፈርሰው። በአራት አቅጣጫ ልብ በሉ፣ ተከታተሉኝ፣ ቅዱን ወዳጆቼ። በአራት አቅጣጫ ነው ብትንትኑን የማጠፋው። አንደኛ ቤተክርስቲያኒቱ እነዚህ ሰዎች አድራሻቸው የት ነው ብላ ያለችው? ሲኦል ነው አላለችም፣ ገሃነም ነው። ገሃነምና ሲኦል ይለያያሉ። በኦርቶዶክስ ቤተክርስቲያን አስተምህሮት መሰረት ሲኦል የማቆያ ስፍራ ነው፣ ገነትም የማቆያ ስፍራ ነው። ገሃነም እሳት የመጨረሻው ፍርድ ጌታ ከፈረደ በኋላ ከነጩ ዙፋን ፍርድ በኋላ ሰዎች ለመጨረሻ የሚገቡበት ነው። ኦኬ። መንግስተ ሰማያትም መጨረሻ ተፈርዶላቸው ወደ መንግስተ ሰማያት የሚገቡት ነው ብላለች ቤተክርስቲያኒቱ። ስለዚህ አሁን ብዙ ጻድቃኖች ከሞቱ በኋላ የት ነው የሚገቡት ነው ብላ የምትለው? ገነት ነው ብላ የምትለው ኦርቶዶክስ። ለዚህ ነው ወአንተ ተቀድሞ ለአዳም በዮአስ ተገነት አባ ማኅፀንኩ ነፍሴ ውስተ እዴከ ወይቤ ተፈጸመ ኩሎ ብሎ ጌታ ተናግሯል እያለች በሕማማተ መስቀል ላይ የምትናገረው ማለት ነው። እሺ ያ በመስቀል የተሰቀለው ፈያታዊ ዘየማን የተባለው እንዛሃሎ ከዲበ ዕፀ መስቀል ቅዱስ ብሎ ያለው በከመ ተዘከርኮ ለፈያታዊ ዘየማን እንዛሃሎ ከዲበ ዕፀ መስቀል ቅዱስ ብሎ አለ ብላ ያለችን ሰውዬ ከአዳም ቀድሞ ወአንተ ተቀድሞ ለአዳም በዮአስ ተገነት ከአዳም ቀድሞ ገነት ገባ ብላናለች። ያ ሽፍታው በቀኝ በኩል የተሰቀለው የእሱ ሰውዬ አድራሻው የት ነው? ገነት። እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎ ስላለው መንግስተ ሰማያት አይደለም የሚገባው ገነት ነው የገባው ብላ ህዝቡን እንዴት ግራ እንደሚያጋቡት አሳያቸዋለሁ። እሺ ይሁን። ስለዚህ ያ በቀኝ በኩል የተሰቀለውን ሽፍታ ሌሎችም ጻድቃን በሙሉ የት ነው ያሉት? የት ነው ያሉት? በገነት ማለት ነው። ኃጢአተኞች ሰዎች የት ነው የሚገቡት? ኦርቶዶክስ በሲኦል ብላለች። መጽሐፍ ቅዱስስ ምን እንደሚል እናያለን። ኦኬ ኤርሚ ግን አንተ ከመጣሁበት ሀሳብ ውጭ ነው ግን እያብራራ ያለው እየተደበክን ያለው ኤርሚ እኔ ምንም የምደበቅ ነው እየተደበክን ያለው ግን ይሄን እያወቅህ ነው እኮ ሰማይ ላይ ይሄ ኩነት ሰማይ ላይ መሆኑን አሳየና ሰማይ መሆኑን ላሳይህ ነው እኮ አሳየን ኩነቱ ለምን ሌላ ነገር እያብራራ ላሳይህ ነው ስለ አሳየኝ አትበለኝ እኮ አሳየን እዚህ ማብራሪያ ላይ አትደበቅ ሰማይ ላይ የሚሆን ኩነት መሆኑን አሳያቸው አሳየኝ ብላ አትበለኝ እያሳየው እያለው አቋርጥ እሺ አሳያቸው እሺ ታግሰ ብቻ ስማኝ በመድኃኒዓለም ቤቱን ተናገሩ እውነቱ ነው ብራዘር እሺ ስለዚህ ኦርቶዶክስ በገሃነም ሰዎች እንደዚህ ኢንተራፕት እያደረጋችሁኝ ከሆነ እኔ ተመልሼ እዛው ላይ ነው እንደ ድሮ ርዕስ አለቅ መስመር አለቅ በፍጹም አልወጣም ስለዚህ ኦርቶዶክስ ሰዎች በገሃነም የሚገቡት ከፍርድ በኋላ ነው ኦኬ እስከዛ ድረስ የሚቀመጡት በሲኦል ነው ባይዘዌ የሞቱ ጻድቃን እንኳን ራሱ እና አብርሃም ሁሉ ጭምር የት አሉ ነው ብለው የሚያስተምሩት በሲኦል በኦርቶዶክስ ነው የሚያስተምሩት አብርሃም የት ነው ያለው ብፁዕ ኤርሚ ይሄ ኩነት ሰማይ ላይ የሚደረግ ኩነት ነው ለዘመናት ያስተማርከው ለምን አታስተካክልም ለምን በሌላ ማብራሪያ ትደብቃለህ ኤርሚ እኔ እንዳረብሽ እየሰጋው ነው በቤተክርስቲያኒቱ አስተምሮት አብርሃም የት ነው ያለው ነው እኔ እንዳታስወርደኝ እየሰጋው ነው አላስወርድም የአብርሃም ማታስወርደኝ ከሆነ ይሄ ለዘመናት ለአመታት ቲክቶክ ከተፈጠረ ጀምሮ ኦርቶዶክስ ሰማይ ላይ ኢየሱስ እየለመነ ነው ትላለች ብላ ያቀረብከው ማስረጃ ነው አሳየን እኮ በሌላ ማብራሪያ ራስን አትደብቅ ኤርሚ አብርሃም የት ነው አሁን አብርሃም የት ነው አትጠይቀኝ በሌላ ማብራሪያ ራስን አትደብቅ አሁን ሰማይ ላይ የሆነ ኩነት መሆኑን አሳየን እሺ ይኸውላችሁ አሳየን እሺ እኔ መስማት ነው የምፈልገው አሳያችሁ ማይክ እንዳትከፍትብኝ አልከፍትም እሺ አሳያችሁ ግን በሌላ ማብራሪያ አትደበቅ ኤርሚ
እኔ አልተደበቅኩም። ፕሊስ ሚዩት አሳያቸው። ሰማይ ላይ ነው ብለህ ለዘመናት አሳይታል። ሰማይ ላይ መሆኑን አሳያቸው። አሁን በሰማይ መሆኑን አሳያቸው። በመድኃኒዓለም ሚዩት አድርግልኝ። ቴንክ ዩ። ሚዩት ብቻ አድርግልኝ። ኦኬ። አብርሃም አባትን ኦርቶዶክስ በገሃነምም ነው ያለው ብላ ትላለች። በሲኦል ሶሪ በገነትም ነው ያለው ብላ ትላለች። አለየላትም ማለት ነው። አየህ፣ ሲኦል ኃጢአተኞች ሰዎች ብቻ ሳይሆኑ የሚገቡት፣ ሲኦል ኃጢአተኞች ብቻ ሰዎች ሳይሆኑ የሚገቡት፣ ጻድቃን የተባለው አብርሃምን በሲኦል ነው ያለው ብላ ትላለች ቤተክርስቲያን። እንዴት ላርጋት ቤተክርስቲያንን? ኦኬ፣ ጥሩ መልስ እየሰጠኝ እያስመሰልክ ነው። አትደበቅ፣ ቀጥታ አሳያቸው። በሰማይ እኔ ልታስወጣኝ እንደሆነ ነው እየስገባኝ ያለው። ሰማይ ላይ ነው ብለህ ለ3 ለ4 ዓመት አስተምረሃል። አሳያቸው፣ አረጋግጥላቸው። ኢንተራፕት አታድርጉኝ ነው እኔ አሁን በሰማይ ኢየሱስ ይለምናል ለሚለው ማስረጃ አድርገን ያቀረብከው። ኢንተራፕት አታድርገኝ ፕሊዝ፣ ፕሊዝ ብፁ። ይኸው ሚዩት አደረጉ አሁን ሞዴሬተሮች ማለት ነው። እኔ አይደለም የሚያደርጉ ብፁ። ይሄ ነው ኤርሚ፣ እኔ እናንተ እኮ የምናወራበት እኮ የምናወራው ሌላ፣ አንተ የምትደበቀው ሌላ ቦታ። ሚዩት እንዳታረጉኝ። ሆፕ እኮ ቁጭ ብሏል። ይሄ ሆፕን ያገናኘን ሰማይ ላይ ይለምናል ለሚለው ማስረጃ አድርገን ያመጣው ኦርቶዶክስ ኢየሱስ ሰማይ ላይ እየለመነ ነው ትላለች ብለህ ድርሳነ ሰንበትን ገልጣ አሳየኸው። ለሆፕ ሰማይ ላይ ሆኖ አይልም ብዬ አምጥቼ አሳየው በማስረጃ አረጋግጥላቸው። ሰማይ ላይ አሁን እየለመነ መሆኑን እዚህ ላይ እንደተጻፈ አሳያቸው። ለምን በማብራሪያ ትደበቃለህ? አትደበቅ፣ ቀጥታ አሳይልኝ። እኔ መስማት ነው የምፈልገው ካንተ። ልጨርስ። ቆይ በጽዬ ቴንክ ዩ ልጨርስ። ኤርሚዬ እኔ እኮ አጨርስ አይደለም፣ ሌላ ማብራሪያ ውስጥ አትደበቅ ነው እያቋረጥከኝ አንተ አሳይ ነው የምትለኝ። እኔ አላሳይም አላልኩም። እሺ እኮ ሌላ ማብራሪያ ውስጥ አትደበቅ። ሰማይ ላይ አሁን ዛሬ በሰማይ እያማለደ ነው ለሚለው ነው እኮ የተጠቀምክበት። እሺ ይኸው አሳያቸው። እሺ አትደበቅ፣ በሌላ ማብራሪያ አትግባብኝ። በመድኃኒዓለም የምን መደበቅ እንዴ? እናንተ እኮ ተደበቃችሁ። እስከዛሬ ድረስ እንድትደበቁ እኮ አርኳችሁ በመጽሐፍቶቻችሁ በሙሉ ማለት ነው። ይሄን ለምንድን ነው ያነሳሁትን? የአብርሃምን ያነሳሁትን በጽሁ እዚህ ጋር አንዴ ኃጥአን ለምንድነው ገሃነም ብሎ የሚለውን እዚህ ስላለ ነው። ልብ በሉ። እኔ ከድርሳነ ሰንበት አራኩም። መጽሐፉን ገልጬ ማስታወሻ ደብተሬን ያዝኩት። ሌላ መጽሐፍ ከፈትኩ? በፍጹም የተላጠች ብርቱካን ብቻ ነች እዚህ ጋር ያለችው። ምንም የተከፈተው መጽሐፍ ይሄ ነው። የምናወራበት በዚህ ላይ ነው። ሀሳቡ በዚህ ላይ ነው ያለው። ማስታወሻዬን ግን እየጻፍኩኝ የቃል እምነት ክህደቱን እየተቀበልኩት ነው። ብፁዕ ምን አለኝ? ቤተክርስቲያኒቱ ያለችውን ሰዎች ሲሞቱ መጨረሻ ነው ገሃነመ እሳት የሚገቡት ከጌታ ፍርድ በኋላ፣ ጌታ ገና ሳይመጣ። ስለዚህ ጌታ ሳይመጣ ሰዎች ገሃነም ውስጥ አልገቡም ማለት ነው። ሰዎች መጥተው ገሃነም ውስጥ ካልገቡ፣ አሁን ጌታ ዳግም አልመጣም፣ ገና ሳይመጡ ሰዎች ገሃነም ውስጥ ገብተዋል ብላ ትጽፋለች። ደግሞ እዚህ ገሃነም ውስጥ ነው ያሉት ብላ ትላለች። ጌታችን ኢየሱስ ክርስቶስ መጥቶ ሳይፈርድ እነኚህ ሰዎች እንዴት ገሃነም ውስጥ ገቡ? አልመጣ፣ ገና አልፈረደ፣ ገና የመጨረሻው ዙፋን ፍርድ ገና አልተደረገም። ውሸቱ እዚህ ጋር ብቻ ያበቃል። የቤተክርስቲያኒቱ ውሸት ገሃነም ነው ብላ የጻፈችው ተሳስቼ ነው ሲኦል ነው ብላ እንኳን ብትል በምንም አልፋታትም። ተከታትዬ አፈርስባታለሁ። ገሃነም ብቻ ማለቷ ውሸት ነው ማለት ነው። ቆንጅዬ የውሸት ቆንጅዬ እንኳን የለው፣ ግን ቆንጅዬ ውሸታምነት ይባላል። ኦኬ፣ ለምን ኃጥአን በሲኦል ነው የሚቀመጡት? ኃጥአን ብቻ ሳይሆኑ አብርሃምም አባት በሲኦል ነው ያለው ብላ ደግሞ ታስተምራለች። በሌላ ትርጓሜ እግረ መንገዴን ለማየት ነው። እዛው ደግሞ በገነት ምን የተቀመጠው ብላ በሁለቱም ነው። አብርሃም ገነትም አለ ሲኦልም አለ ነው ብላ ታስተምረው። ሙሉ በኩል ላይ ያድርገው ማለት ነው። እሺ ብፁዕ አሁን በገሃነመ እሳት በገሃነም ውስጥ የነበሩ ማነው ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ይህ አሁን በመንግስተ ሰማያት እየተደረገ ያለው አይደለም ኤርሚያስ አለኝ። ታዲያ መቼ ነው ብዬ ስለው ጌታችን ኢየሱስ ክርስቶስ በዳግም ምጽአቱ ሲመጣ ነው ይህንን የሚያደርገው አለኝ። ጌታችን ኢየሱስ ክርስቶስ በዳግም ምጽአት ሲመጣ ለምንድነው የሚመጣው ብዬ ስለው ለፍርድ አለኝ። ቲክ አደረግኩለት። ለፍርድ። ሁለተኛስ ብዬ ስለው ሊጸልይም ይመጣል አለኝ። ለማ ክርስቲያንን እያሉ የክርስቲያንን ስራ ለማይሰሩ ለኃጢአተኞችም ሊጸልይም ይመጣል፣ ሊፈርድም ይመጣል ማለት ነው። ስለዚህ ሊፈርድ ከመጣና ሊጸልይ ከመጣ መጸለዩ በሊቀ ክህነቱ ስራ ውስጥ አለ ማለት ነው። ስለዚህ ኢየሱስ በመጨረሻው ዘመን የሚጸልይ ከሆነ
አሁን ጸሎትና ልመና ለኃጢአተኞች አያረግም እያላችሁ ኢየሱስ አያማልድም እያላችሁ ልመናና ምልጃ ለእሱ አይቀጸልለትም፣ ለእሱ አይነገርለትም፣ ይለምናል። እናንተ ያማልዳል ስትሉ እኮ ይለምናል ማለታችሁ ነው። ልመና ደግሞ ለእሱ የሚቀጸልለት አይደለም፣ ለፍጡር ነው ብላችሁ የምትሉት ትምህርት እዚሁ ፈረሰባችሁ ማለት ነው። እግዚኦ 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 ብፁዕ እግዚኦ ነው ማለት ያለበት። እግዚኦ እንደሱ ነው ራስ መያዝ ያለበት። እግዚኦ የምታስመስለው እኮ ነው የሚያስጮኸው። የምታስመስለው ኤርሚ በጣም ያስጮሃል። ና ትልቁ ላይ አድርገኝ መልሰኝ፣ ትልቁ ላይ አድርገኝ ኤርሚ። የምታስመስለው እውነት ያስጮሃል። እኔን ከምሰማ በሞት እመርጣለሁ። እንዴ ይኸው ሆፕ ማይከን አንሳው፣ ሆፕ ማይከን አንሳው። ዛሬ ጉድ ነው። ይኸው ሆፕ እኮ ቁጭ ብሏል። ሆፕ ማይከን አንሳው። ትልቁ ላይ አድርገኝ። እሺ ትልቁ ላይ አድርገኝ። ይኸው እሺ ሆፕ እያለ እሺ ሆፕ አለ አይደል? ይኸውልህ አባ ይሄንን ክፍል ያወጣው ይሄን ድርሳነ ሰንበት ያወጣው ኢየሱስ ክርስቶስ አሁን በሰማይ ኦርቶዶክስ እየለመነ ነው እያማለደ ነው ትላለች ይኸው ብሎ 5-6 መጽሐፍ ቆጥሮ ከ5-6ቱ አንዱን አውጥቶ አሁን በሰማይ እየለመነ መሆኑን ሊያሳየን ነው አይደል ያወጣው ያነበበልን። እንደዛ ነው የጠየቁት፣ እሱን ሊያሳየኝ የነበረው ያ። ስለዚህ እንደዚህ ሲያነብልን ይሄ አሁን በሰማይ የተፈጸመ ኩነት እየተፈጸመ ያለ ኩነት አይደለም፣ ሲመጣ ነው የሚለው። ጌታ ሲመጣ ይፈጸማል የሚል ትንቢት ነው። ይሄ የተነገረው ጌታ ሲመጣ የሚፈጸም ተብሎ የሚፈጸም ኩነት ነው ብዬ ሳሳየው አሁን በሰማይ መሆኑን ማስረገጥ ሲችል ለዘመናት ነው እኮ የሚዋሻቸው። ማስረግጦ ማሳየት ሲገባው አሁን ምን ያደርጋል? ሐሳብ ላይ ይደበቃል። የራሱ የሚያስቀው ሐሳብ ላይ ይደበቃል። በራሱ ሐሳብ ይስቃል። የራሱ ሌላ ነገር ያብራራል። አሁን በሰማይ ነው ብሎ ለዘመናት አሳይቷል። ኦርቶዶክስ ይሄንን ብፁ እኔ ኤርሚዬ ጠየቅኩ። መጀመሪያም አሁን በሰማይ አማላጅ መሆኑን አሳየኝ ነበር ያልኩ። መጀመሪያም ይሄ እንዲህ ነው የሚያስጮኸው እንጂ ሲመጣ ሌላ ርዕስ ነው ሊገባችሁ። አንተም ብፁም ኤርሚም ሌላ ርዕስ ነው ይገባችሁ። እኔ ጠየቅኩት ምንድን ነው ኢየሱስ ክርስቶስ አማላጅ ነው ወይስ ደግሞ ፈራጅ ነው? አሁን የሚያማልደን ከሆነ በመጽሐፍ ቅዱስ አሳየኝ ያልኩ። ይሄ ክፍል ኤርሚዬ ይሄ ክፍል አሁን በሰማይ እየለመነ ለመሆኑ የቤተ ክርስቲያን መጽሐፍ ማስረጃ ነው ብለን ያመጣው። አሁን በሰማይ መሆኑን አረጋግጥልን እዚሁ ቁጭ ብለን በጽዬ ሲጨርሱ ስጡኝ። እሺ ይኸው ኤርሚዬ ለመጨረሻ ነው፣ ደግሜ አልናገርም። ቁጭ ብያለሁ እዚሁ ፈጣለሁ። ሆፕ አሁን በሰማይ ኢየሱስ እየለመነ ለመሆኑ የቤተ ክርስቲያን መጽሐፍ ማስረጃ ነው አልክ፣ አወጣክ። ከዛ ይኸው በሰማይ እየለመነ ነው ትላለች ብለህ ይሄንን ክርስቲያንን የሚሉ ሰዎች የሚለውን ክፍል አነበብክለት። ይሄ ክፍል የሚናገረው ጌታ ሲመጣ ተብሎ ነው እንጂ አሁን ሰማይ ላይ የሚደረግ ኩነት ነው ተብሎ የተነገረ አይደለም። አንተ ግን አሁን ሰማይ ላይ እየተነገረ ያለ ኩነት አስመስለ አሳይተሃል። ስለዚህ እኔ እዚህ ፊት ለፊት በቪዲዮ ገልጬ የመጣሁት አንተ በዚህ ጋር እንድታቆመው ነው። ደግሜን በማስረጃ እንዳትጠቀመው፣ ደግመ ሰዎችን እንዳታታልልበት ነው። ስለዚህ አሁን በሰማይ ከሆነ ይሄ ክፍል የሚናገረው አስረዳኸው፣ ቁጭ ብለናል፣ አሳየን። ይሄን የሚውት አርግ ያለው ኦፕን ሚውት አርጓል። ማየት የምፈልገው ነገር ይልምዬ አሁን በሰማይ ኢየሱስ ክርስቶስ እንደሚለምን ለኛ እንደሚጸልይ እንደሚያማልድ እሱን ነው ማየት የምፈልገው። አመሰግናለሁ። አሁን በሰማይ መሆኑን አሳየን። ይሄ ክፍል በጽዬ አሁን ትልቁ ላይ ለሆነ ነው። ብዕሬን ላነሳ ነው። ማን እንደተደበቀ ማን እየተደበቀ እንዳለ እዩ እንግዲህ በሰማይ መሆኑን ላሳይ ነው። ኦኬ ራሱ መጽሐፉ ብሎ የሚለው ሌሎቹንም መጽሐፍቶች ቅድም የጠቀስኳቸው መጽሐፍቶች እዚህ አሉ። ለምሳሌ አሁን ይሄንን ድርሳነ ሰንበትን ድርሳነ ማርያምና መጽሐፈ አርጋኖን ሁሉ ገና ቁጭ አለ ነው ወገኖቼ። ቅዳሴው አለ፣ መጽሐፈ ሰዓታቱ ሁሉ አለ። ስለዚህ አሁን በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ በቅዱስ ያሬድ የዜማ መጽሐፍት ላይ ምን እንዳለ ሁሉ እናያለን። በሰማይ ይለምናል አይለምንም፣ ሊለምን ሄደው ወይስ ላይለምን ሄደው ብሎ የሚለውን ሁሉ ጭምር እዚህ እናያለን፣ በደንብ እያወራ ማለት ነው። ቴንኪው። እና አሁን ይህ ድርሳነ ሰንበትን ነው የምንጨርሰው። በድርሳነ ሰንበት ላይ ከጨረስም በኋላ እያንዳንዱ ነው የምናየው። እሺ እንግዲህ ልብ በሉ፣ አሁንም ድጋሚ ስሙ። እኛ ጌታችን ኢየሱስ ክርስቶስ በእኛ በወንጌላውያን አማኞች በመጽሐፍ ቅዱስ የጤናማ ትምህርት ጌታችን ኢየሱስ ክርስቶስ ሲመጣ በሕያዋንና በሙታን ላይ ሊፈርድ ነው የሚመጣው። ኦኬ ልብ በሉ፣ ሊፈርድ ነው የሚመጣው። የእሱ በሆኑት ላይ አይፈርድባቸውም። በቅዱሳኑ በኢየሱስ ክርስቶስ ባመን በእኛ ላይ አይፈርድብንም። ባላመኑና የእሱንን እያሉ የእሱን ስራ፣ የእሱን ፈለግ፣ የእሱን ምሳሌ ያልተከተሉት ግን ይፈርድባቸዋል። ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን ሲመጣ ሊፈርድ ነው ትላለች። ሊፈርድ ብና ብቻ አይደለም ብላ ምትለው እነ ብፁዕ ኦርቶዶክስ ስለሆኑ ሊጸልይም ነው የሚመጣው። ይኸው ኢየሱስ ሲመጣ ይፈርዳልም ይጸልያልም።
እያሉ ነው። ይኸው ስሙ፣ ልብ በሉ። የትኛው መጽሐፍ ላይ? ይኸው ይሄኛው መጽሐፍ ከመድኃኒታችን ስልጣን ጸሎትን ይጸልዩላቸው ዘንድ መላእክት ያቀርቧቸዋል ይላል። ከየት አውጥተው እነዚህን ሀጣን ሰዎች ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ መላእክት ከየት ነው የሚያወጣቸው? ከገሃነመ እሳት። ገሃነመ እሳት መቼ ገቡ? አልገቡም እኮ። ለምን? ገሃነመ እሳት ገና የሚከፈተው ኢየሱስ ክርስቶስ ሲመጣ ነው፣ በዳግም ምጽአት። ብፁዬ አሳዘንከኝ፣ በእውነት አሳዘናቸው። እኔ በሰማይን አሳየኝ። ምን አሳዘንከኝ ትላለህ? እኔ ላይ ድራማ ሰማይ ላይ መሆኑን አሳየኝ። ብፁዬ ልጨርስ እኔ ልጨርስ ነው። ብፁዬ ቴንኪው። አሳዘናችሁኝ ብዬ አልኩትኝ። ኢየሱስ ክርስቶስ አሁን በሰማያት ይማልዳል ብለን ስንል እኛ መጽሐፍ ቅዱስ ባለን መሰረት ይማልዳል እያላችሁ ለኢየሱስ ክርስቶስ የምትቀጽሉ ነውረኞች፣ እሱን ፍጡር ማድረጋችሁ አይደለም እንዴ? መማለድ ማለት መለመን ማለት ነው። መለመን የሚለው ቃል የሚቀጸለው ለፍጡር እንጂ ለፈጣሪ አይደለም። ኢየሱስ ክርስቶስ አሁን በዘላለም ክብሩ አለ በዙፋኑ እና ልመና እንዴት ለሱ ትናገሩለት አላችሁ? ነውር አይደለም እንዴ? የሮሜ 8:34ን ጠቅሳችሁ ኢየሱስ ያማልዳል ብላችሁ ስትሉ መለመን ነውና ያማልዳል ብሎ ማለት መለመን ነው። መለመን ደግሞ ለሱ አይቀጸልለትም፣ ነውር ነው አሉ። ለምን ስንላቸው ከዚህ በፊት አንዴ ስለለመነ አሁን ከዚህ በኋላ አይለምንም አሉ። ኦርቶዶክስ እኮ በምጽአት ሲመጣ እኮ ያው ብፁዕ እየነገረን ይፈርዳልም ይለምናልም እያለችን ነው። ዚስ ኢዝ ኦርቶዶክስ። በአንድ እረኛ አስነስቶ እግዚአብሔር እንደዚህ ክትክት ሲያደርገው ማለት ነው። ይሄው ይጸልያል እያላችሁ ነው። ይሄው በገሃነመ እሳት ውስጥ ካወጧቸው በኋላ ይጸልያሉ ነው። ገሃነመ እሳት ውስጥ ደግሞ ገና አልገቡም እነዚህ። አይ ብፁዕ ዛሬ ቻለው መድኃኔዓለምን ቻለው። አንተ የቴዎሎጂ ተማሪ ነህ፣ ታውቀዋለህ እኮ እውነቱን ታውቃታለህ ብፁዕ። እየደበቃችሁ እንጂ እንደናንተ እንደ ቴዎሎጂ ትምህርት ቤት ገብተህ የወጣኸው እኮ ብራዘር ትውልድን ልታስተምር ነበር እውነቱን። ኦኬ በገሃነም ውስጥ ነው ብለህ አልከኝ አይደል? ኦኬ ገሃነም ውስጥ መቼ ነው የሚገቡት? ጌታችን ኢየሱስ ክርስቶስ መጥቶ ሲፈርድ ነው። እና እስካሁን አልፈረደም። አዎ ታዲያ እነኚህ ሰዎች መቼ ነው የገቡት? ገሃነም ገና አልተከፈተ። ቅድም ያልከኝ ሲኦል የተከፈተው ብለኛል። ሀጣን በሲኦል የሚቆዩት ብለኛል። የገሃነም ፍርድ ግን ጌታችን ኢየሱስ ክርስቶስ ከመጣ በኋላ በመጨረሻው ነው ብለኛል። እሱ ከመጣ በኋላ ራሱ ነው የሚፈርድባቸው። ልብ በሉ፣ ጌታችን ኢየሱስ ክርስቶስ ሲመጣ ይፈርዳል በኃጢአተኞች ላይ። ሲፈርድባቸው ከሲኦል ወጥተው ወደ ገሃነም ይጨምራቸዋል። ገሃነም እሱ ነው የሚጨምራቸው። እሱ ከጨምራቸው በኋላ መልሶ ደግሞ ሲጸልይላቸውና ያወጣቸዋል። እንዴት አይነት አማርኛ ነው! እንዴት አይነት የተበላሸ እኮ ትምህርት እንደሆነ ወንድሞቼ እናቶቼ፣ ራሱ ገሃነም ጨምሯቸው ፈርዶ የመጨረሻው ዙፋን ፍርድ ላይ ተቀምጦ ራሱ ገሃነም ጨምሮ ራሱ ደግሞ አውጡልኝ ብሎ መላእክት ልኮ ከዛ ይጸልና ከአባቱ ጋር ያስታርቃቸዋል። ሲያስታርቅ ለምኖ ነው ይላል። ይኸው ጸሎትን ይጸልይላቸው ዘንድ ያስታርቃቸው ዘንድ ምን ካለ በኋላ ጸሎትን ከጸለይላቸው ዘንድ። መጸለይ ማለት ምን ማለት ነው? መለመን፣ መጠየቅ። ኢየሱስ በዳግም ምጽአት ሲመጣ አብን ይለምናል እያለች ነው ኦርቶዶክስ። እኛን አሁን ኢየሱስ ያማልዳል ብለን የሮሜ 8:34ን ስንናገር ኢየሱስን ለማኝ አድርጋችሁት እናንተ ነውረኞች መናፍቃን አሉ። እነሱ ግን በዳግም ምጽአት ሲመጣ ገና መፍረድ ብቻ ሳይሆን ለኃጢአተኞች ይጸልያል አሉ። ስለዚህ ኢየሱስ ለማኝ ነው ማለት ነው። በኦርቶዶክስ አስተምህሮ ቤተክርስቲያን መጽሐፍ መሰረት ያልተከፈተ ገሃነም ተከፍቷል ትላላችሁ እናንተ እንደፈለጋችሁት። ኦኬ ብፁዕ ያልተከፈተ ገሃነም ተከፍቷል ትለኛለህ እኔ ለመከራከር። this is ኦርቶዶክስ ብዬ የምለው ለዚህ እኮ ነው ብፁዕ። ያልተከፈተ ገሃነም ተከፍቷል ትሉናላችሁ። ያልተከፈተ መንግስተ ሰማያት ተከፍቷል። በታምረ ማርያም ላይ በላይ ሰብን ለመና የት ነው የጨመረችው? ብፁዕ ማርያም የት ነው በላይ ሰብን ለመና የጨመረችው? መንግስተ ሰማያት ተከፍቷል ወይ? በታምረ ማርያም መሰረት አዎ ተከፍቷል። በነ ብፁዕ ቲክቶክ ላይ አልተከፈተም። እሺ በነ ብፁዬ ገነት ማነው ሲኦል ተከፍቷል? አዎ ተከፍቷል። አሁን ያሉበት ገሃነመ እሳትስ አልተከፈተም። መቼ ነው የሚከፈተው ገሃነመ እሳት? ጌታ ሳይመጣ ቪዲዮ ገሃነመ እሳት ውስጥ ክርስቲያኖች አሉ። ክርስቲያንን ብለው ይሉ የክርስቲያን ስራ የማይሰሩ እሰጣለሁ ብፁዕ በደንብ ነው እሰጥ። ልብ በሉ። አሁንም እዚህ ላይ የምቀጥለው በጣም ብዙ ጉድ ነው የምናገረው። እኔ ገና ወደ ሌላው አልሄድኩም። ብፁዕ ተናገር። ቴንክ ዩ። እሺ ሆፕ ከዚህ ንቅነቅ እንዳትል። አሁንም አሁን ሚዩት አድርገህ ከቻልክ ካሜራህን ክፈት። ፊት ለፊት እንደኔ ቁጭ በል። ከቻልክ ፊት ለፊት እንደኔ ይሁንልኝ። ለምን መሰለ ኤርሜ፣ አንተ ይሄ ቲክቶክ ከመከፈቱ ማስቀድሞ ይሄ ቲክቶክ ከመጣም ጀምሮ ይሄንን ክፍል እየገለጥክ አሁን ኢየሱስ በሰማይ ኦርቶዶክስ እየለመነ ነው ትላለች፣ እያማለዳ ነው ትላለች ለሚል ማስረጃ ስትጠቀምበት ኖረሃል። አሁን ግን ሰማይ ላይ ሆኖ እየለመነ ነው የሚል ያልከውን ማረጋገጫ ስጠኝ ስልህ ግን ለአንዳቸው ማረጋገጫ መስጠት አልቻልክም።
አየህ እኔ ሲመጣ መሆኑን የተነገረ ይሄ ንግርት የተጻፈው ሲመጣ ነው ተብሎ ነው ብዬ ሳረጋግጥልህ አሁን ቶፒኩን ቀየርከውና በሰማይ ነው ይለምናል ትላለች ብለህ እንደ ማስረጃ ታቀርብበት የነበረውን ለዘመናት ስታታልልበት የነበረውን እዚሁ ሸመጠጥከውና ወዴት ገባክ? ኢየሱስ ሲመጣ ይለምናል ይላሉ ወደ ማለት ቀየርከው። ከሁኔታዎች ጋር ነው አንተ የምትቀያየረው። ከሁኔታዎች ጋር የምትቀያየር ከሆነ ችግሩ ምንድነው? አንተ የወንጌላውያን የህግ አማካሪና ጠበቃ ነህ ማለት ነው። በማንኛውም ፍርድ ቤት አንድ ጠበቃ እንዳመጣጡ ነው የሚመጣበትን ጉዳይ የሚያየው። ትልቁ ላይ አርጉኝ። የህግ ሰው አንድ ሰው በማንኛውም ፍርድ ቤት የህግ አማካሪና ጠበቃ ሲሆን ምንድነው ስራው? የሚመጣበትን ቻሌንጅ እንዳመጣጡ ነው የሚመልሰው። ዘይቤውን ይለዋውጣል፣ ዘይቤውን ይቀያይራል። በጾን እዚህ ጋር አርጉልኝ ፕሊዝ። አዎ ከፍ አርጉኝ። ከጎኔ እያስቀመጥኩ ነው። አሁን ሰሞኑን እያናዘዝኩ ያለሁት አሁንም ደግሜ ማረጋግጥላችሁ ሌላ ሁለተኛ፣ ሶስተኛ፣ አራተኛ መጽሐፍ እንድትከፍት በፊት ያልፈቅድም። ለምን እንደማልፈቅድ ታውቃለህ? ይሄንን አሁን ያቀረብከውን መጽሐፍ እንኳን እዚሁ ነው የሸመጠጥከው። እናት ቤተክርስቲያን በአንድም በቤተክርስቲያን መጽሐፍቷም ይሁን በቤተክርስቲያን በየትኛው መጽሐፍቷም ይሁን በመጽሐፍ ቅዱስ ኢየሱስ ክርስቶስ በሰማይ ሆኖ እያማለደ ነው የሚል ትምህርት የላትም። አይደለም እያማለደ ነው እያስታረቀ ነው የሚል ትምህርት የላትም። ይሄ ትምህርት በፍጹም የላትም። ኢየሱስ ክርስቶስ በስጋ ወራት በምድር እያለ በመስቀል ላይ ሲንጠለጠል ስለ ሁላችን ቤዛ ሆኖ ራሱን አሳልፎ ሲሰጥ ማለትም የክህነቱን አገልግሎት ዘላለማዊ የሆነውን የክህነቱን አገልግሎት መስቀል ላይ ሲፈጽም ዘላለማዊ የሆነ ምልጃ አቅርቧል ብላ ታምናለች። ዘላለማዊ የሆነ ምልጃ። ይሄ ምልጃው ዘላለማዊ ነው ማለት ምን ማለት ነው ቢባል ኢየሱስ ክርስቶስ ያማለደው ዘላለምን ነው ማለት ነው። ያማለደው ማንን ነው? ዘላለምን ነው። ዘላለም ማለት ሁሉም ቀን ማለት ነው። ጌታ እስከሚመጣባት ቀን ድረስ ያለችው ሁሉም ቀን። በሁሉም ቀን ደግሞ ሁሉም ሰው ይተካል ማለት ነው። ስለዚህ ኢየሱስ ክርስቶስ ለሁሉም ሰው ለአንዱ በግ መጣ ማለት ለሁሉም በግ መጣ ማለት ነው። አንዱ በግ ሁሉም በግ ነው። ለአንዱ በግ ኢየሱስ ክርስቶስ እንዳማለደ ሁሉ ለሁሉም አማልዷል። ለዛ ነው ትላንትም ዛሬም ነገም ለዘላለም በነጋ ቁጥር አማልዶናል የምንለው። ኢየሱስ ክርስቶስ አላማለደንም ማለት ክህደት ነው። አላማለደንም ማለት ክህደት ስህተት እንደሆነ ሁሉ ሰማይ ላይ ሆኖም እያማለደ ነው ማለትም ደግሞ ክህደት ስህተት ነው። አሁን ኢየሱስ ክርስቶስ ሰማይ ላይ ሆኖ እያማለደ አለመሆኑን በቤተ ክርስቲያናችን ስናረጋግጥ ኤርሚ ለቤተ ክርስቲያናችሁ እነዚህን መጽሐፍ ብሎ 8፣ 6፣ 7 መጽሐፍቶችን አውጥቶ ሰማይ ላይ እያማለደ መሆኑን እየለመነ መሆኑን ማረጋገጫዬ ነው ብሎ ይዞ መጣ። ከዛ ውስጥ ደግሞ ቀድሞ ድርሳነ ሰንበትን እንደሚስበው ጠንቅቄ አውቃለሁ። ይሄን ድርሳነ ሰንበት ሲስበው እምጠብቀው ነው የነበርኩኝ። ሲከፍተው ምንድን ያለው? ክርስቲያንን ስለሚሉ ሰዎች የተነገረውን አንቀጽ አሁን በሰማይ ክርስቲያንን ለሚሉ ሰዎች ኢየሱስ ይለምንላቸዋል፣ ይጸልይላቸዋል ብላ ታምናለች ብሎ ነው ያነበበው። አሁን በሰማይ አለመሆኑን አረጋገጥኩለት። ጌታ ሲመጣ ተብሎ እንደተጻፈ የተነገረው ንግር ሲመጣ መሆኑን ሳረጋግጥለት ምን አደረገው? አሁን በሰማይ እያለ ለዓመታት ሲነግራችሁ ሲዋሻችሁ የነበረውን ተዋትና ኢየሱስ ሲመጣ ይለምልልናል ይላሉ ወደ ማለት ቀየረው ማለት ነው። አሁን እኔ እንድትቀይረውም አይደለም ጥያቄ። አሁንም ለዘመናት ስትዋሻቸው ስለኖርክ ምን እያልክ አሁን በሰማይ ይለምንልናል ትላለች ቤተክርስቲያን ብለህ ይሄን ድርሳነ ሰንበት ገጽ 27ን ገልጠ አሁን በሰማይ ይለምናል ብላ ቤተክርስቲያን እንደምታስተምር አስመስለ ለዓመታት ስትነግራቸው የነበረውን አይ ወይ ሆን ብዬ ነው ወይ ሆን ብዬ አይደለም ወይም አዎ ነው በሰማይ አሁን በሰማይ ነው ተብሎ የተጻፈው ብለህ ልታረጋግጥላቸው ከቻልክ ብታረጋግጥላቸው ደስተኛ ነኝ። ብታረጋግጥላቸው ካልሆነ ግን አሁን በሰማይ ነው ያልከውን ግን መልሰህ አሁን ምን ብለህ ስለቀየርከው ሲመጣ ይለምናል ብለው አሉ ወደ ማለት ስለቀየርከው እዚሁ ቁጭ ብዬ ስለቀየርከው የሚለዋወጥ የሚቀያየር ትምህርት ባይኖርህ እኔ ወንድም ታናሽ ባይኖርህ እኔ እውነት የምነግርህ ኤርሚ እኔም ማቀ
በዩቲዩብ አስቀድሞ ከ15 ዓመት በፊት ነው። ማላቅ እንዳይመስልህ ከ15 ዓመት ስትጀምረው ልጁኝ ነው ማቀ በደንብ ነው ማቀ ኤርሚዬ። ስለዚህ ብዙዎች ሳያውቁ አውቃለሁ፣ አብሬ ብዙ አይቻለሁ። ዛሬ ላይ ደርሼም ተንተን ብያለሁ። በአካል እንደዚህ ተገናኝተናል። ስለዚህ ቤተክርስቲያን ያላለችውን እያልክ ሳይሆን እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ በሰማይ እየለመነ ነው ወይም እያማለደ ነው የምትል ከሆነ ከኔ ጋር አሁንም ቢሆን ከአንተ ጋር ለመነጋገር ዝግጁ ነኝ። ከአንተ ጋር ለመነጋገር ዝግጁ ነኝ። ቤተክርስቲያን ግን ያላለችውን መጽሐፍት እያወጣህ እያስመሰልክ ባታቀርበው በክርስቶስ ፍቅር እለምንሃለሁ። ኢየሱስ ክርስቶስ አማልዷል። ያማለደው ማንን ነው? ዘላለምን ነው። ዘላለምን ስላማለደ ምልጃው ዘላለማዊ ነው። ውጤቱ እርቅ ነው። ዘላለምን ስላስታረቀ እርቁ ዘላለማዊ ነው። ኢየሱስ ክርስቶስ ውጤቱ ስላድኗል፣ ስላዳነ ማዳኑ ዘላለማዊ ነው። ስለዚህ ኢየሱስ ክርስቶስ ዘላለማዊ ነው ሲባል በየቀኑ እያማለደ በየቀኑ እያስታረቀ የሚል ትርጉም ሳይሆን ዘላለምን ማማለዱ፣ ዘላለምን ማስታረቁ፣ ዘላለምን ማዳኑ ስለሆነ እውነቱ ይሄን እውነት በክርስቶስ ፍቅር እንድትቀበል እለምንሃለሁ። ሆፕ ሰምተኛል ብዬ ተስፋ አድርጋለሁ። ኤርሚዬ ቀጥል። እሺ ወንድሜ ብፁዕ ተባረክ። ወደ መጨረሻው ላይ ከተናገርከው ላስተካክል። አይ ቲንክ ዳጸ ልሳን ይሆናል ብዬ ነው የማስበው። እንደዚህ አይነት ነገር ስለሚፈጠር በቅልብ እረዳለሁ። እኔ ዩቲዩብ ከጀመርኩ 15 ዓመት አልሞላኝም። ኦልሞስት 10 ወይ እንደዚህ አካባቢ ላይ ባልሳሳት 10 ዓመት አካባቢ ማለት ነው። ዳጸ ልሳን ነው ብዬ ልለፈው። እሺ እሱ ዋናው ጉዳያችን ስላይደለ ማለት ነው። ኦኬ በዚህ ክፍል ላይ እንግዲህ ልብ በሉ። አሁን ቅድም እንዳሳየሁት ቤተክርስቲያናቸው ድርሳነ ሰንበት መጽሐፍ መቅድሙን ላነበው ነው አዙሬ ማለት ነው። ቅድም ያልከውን መቅድም ላዙሬ ላንብበውና ከዛ ካሜራዬን መልሼ ፊት ለፊት ደግሞ እንተያያለን እና እናወራለን ማለት ነው። ልብ በሉ መቅድሙን ላነበው ነው። ብፁዕ ቅድም 17ኛው አንቀጽ ላይ 17ኛው ክፍል ላይ አንብቤ ኢየሱስ ክርስቶስ ለነዛ ኃጥአን ጸሎትና ልመናን እያደረገ በዛ በአባቱ ፊት ልመናና ጸሎትን እያቀረበ ወደ መንግስተ ሰማያት ወደ አማረች ወደ ተወደደች መንግስተ ሰማያት ይወስዷቸዋል ብሎ ያለውን ስላላወቀው ነው። መግለጫውን ስላላነበብከው ነው አለ። መግለጫውን አንብቤያለሁ። እኔ መጽሐፉን ሙሉ በሙሉ ነው ያነበብኩት። በዚህ ክፍል ላይ ምን እንደሚል ይሁን ራሱ ብፁዕም ተከታተል። በዚህ መግለጫ መሰረት 17ኛውን ክፍል ሄደን እናነበዋለን ማለት ነው። በዚህ ድርሳነ ሰንበት በተባለው መጽሐፍ ጌታችን መድኃኒታችን ኢየሱስ ክርስቶስ በኋለኛው የዘመን ፍጻሜ በዳግም ምጽአት ማለት ነው በጌትነት በምስጋና ተመልሶ በመጣ ጊዜ ከአዳም ጀምሮ በመላው ዓለም የሞቱ ሰዎች ተነስተው መልካም የሰሩ የዘላለምን ሕይወት፣ ክፉ የሰሩ ልብ በሉ ክፉ የሰሩ የዘላለምን ቅጣት የሚቀበሉ መሆኑን ጌታችን መድኃኒታችን የተናገረውን ከጥንት ሐዋርያት 72ቱ አርድእት 3 ምዕት በጉባኤ ያጸኑት ከዚህም በኋላ ለኋለኛውም ትውልድ ያስተላለፉትን ከከሳቴ ብርሃን ሰላማ ጀምሮ እስከ ዛሬው ዘመን ድረስ በብራና ተጽፎ እግዚአብሔር አገልጋዮቹ ለሕዝበ ክርስቲያን የሚያስተምሩበት የሃይማኖት መመሪያ የሰውን ትንሣኤና ጽድቅና ኩነኔን የሚያስረዳ ጠቃሚ ስለሆነ በግዕዝና በአማርኛ ለሕዝበ ክርስቲያኑ ጥቅም በብዛት ታትሞ እንዲዘራ ስላሰበ ከዚህም ጋር የበዓላትና የአጽዋማት አወጣጥ የዘመንን አቆጣጠር በሕግ የተወሰነውን 5576 ዓመት ምሕረት እስከ 2041 ዓመተ ምሕረት ድረስ የሚያገለግል አበቅቴና መጥቅ አጽዋማትና በዓላትን የሚውሉበትን እዚህ ጋር 5000 ብያልኩት ተሳስቼ ነው፣ በስተት ነው። በ976 ማለት ነው። ተሳስቼ ነው፣ በጣም ይቅርታል። ኦኬ 5000 ኬታ መጣሁ። ታየ ደሃ ጸልሳም ማለት ይሄ ነው። እሺ በ976 ማለት ነው ዓመተ ምሕረት ድረስ የሚገለግልበትን አበቅቴ መጥቅ አጽዋማትና በዓላትን የሚውልበትን ዕለት በጥንቃቄ አዘጋጅቶ ሲቀርብላችሁ በታላቅ ደስታ ነው። ይህ የሕይወት ምግብ ተመግባችሁ ከሚጎዳ ኃጢአት ርቃችሁ መልካም ስራ ሰርታችሁ በቅዱሳን መላእክት ጋር ከንጉሱ ቀኝ ቆማችሁ የዘላለም ሕይወት እንድታገኙ እድል እንዲሰጣችሁ ምኞቱ ከፍ ያለ ነው። ትንሣኤ ዘጉባኤ ማተሚያ ቤት የማተሚያ ቤቱ ማረጋገጫ ማለት ነው። በዚህ ክፍል ላይ ጌታችን ሲመጣ ምንድን ነው የሚያደርገው ነው ብለው የሚሉት ልብ በሉ። እዚህ ጋር ሲመጣ አንደኛ በምንድን ነው የሚመጣው? በዳግም ምጽአት ነው የሚመጣው። እዚህ ጋር መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን ብሎ የሚል ስላለ ላቅልመው። በምስጋና በጌትነት ተመልሶ በመጣ ጊዜ ከሚያደርገው ነገር አንዱ ያው እዩት፣ ጌታችን
መድኃኒታችን ኢየሱስ ክርስቶስ በኋለኛው ዘመን ማለት እንግዲህ በዳግም ምጽአት ማለት ነው። በኋለኛው ዘመን የዘመን ፍጻሜ ማለት ነው። የኋለኛው ዘመን በጌትነት በምስጋና ተመልሶ በመጣ ጊዜ ከሚያደርገው ነገር አንዱ ከአዳም ጀምሮ የሞቱ ሰዎች ላይ መልካም በሰሩት በኃጥአን ላይ ቅጣትን፣ መልካም በሰሩት ላይ ደግሞ የዘላለምን ሕይወት ሊሰጥ ነው። እነ ብፁዕ ግን ምንድነው እያሉ ነው ያሉት? ኦርቶዶክስ ምንድነው እያለችን ያለ ነው? በዳግም ምጽአቱ ሲመጣ ክፉ ለሰሩት ሁሉ ይጸልያል እያለችን ነው። ብፁዕዬ በቃ ታውቀዋለህ እኮ በጣም በእውነት ታውቀዋለህ። እኔ እናንተ ዝም ብለን በውስጥ ብናወራ ካልሆነ ካላልክ በስተቀር ታውቀዋለህ። ይኸው ሲመጣ በጻድቃን ላይ መልካም በሰሩት ላይ የዘላለምን ሕይወት ሊሰጥ የዘላለም ሕይወት እኮ ኦኬ፣ ግልጽ እኮ ነው አማርኛው። እሺ ያው እነዚህ መልካም የሰሩትን ከአዳም ጀምሮ በመላው ዓለም የሞቱ ሰዎች ተነስተው ማለት ነው። በዳግም ምጽአቱ ሙታን ይነሳሉ ነው የትንቢተ ዳንኤል መጽሐፍ ምዕራፍ 12 ላይ የሚናገረው ማለት ነው። ሲነሱ እስከዛ ከሙታን ከተነሱ በኋላ መልካም የሰሩቱ በማቴዎስ 25 በትንቢተ ዳንኤል መጽሐፍ ምዕራፍ 12 ላይ ማለት ነው የሙታን ትንሣኤ እኮ ነው የሚሆነው። ከዛስ መልካም የሰሩቱ የዘላለምን ሕይወት ይወርሳሉ። ክፉስ የሰሩት ላይ የዘላለምን ቅጣት የሚቀበሉ መሆኑን ነው የሚያስረዳው። እነ ብፁዕ ምንድነው ብለው የሚሉን? ጌታችን ዳግም ሲመጣ ክፉ የሰሩትን ከሲኦል አውጥቶ ጸልዮ ያማልዳቸዋል። እንዴት አይነት ትግል እኮ ነው የገጠመን ወንድሞች እናቶች፣ እንዲህ አይነት ትግል ነው የገጠመን። ኢየሱስ ጸሎት ይጸልያል እያለች ድርሳነ ሰንበት ላይ ጽፋ ስታበቃ ቤተክርስቲያኒቱ ጸሎትን ይጸልያል ብለን እኛ ሳንል የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34ን ጠቅሰን ኢየሱስ ያማልዳል ብለን ስንል እናንተ ነውረኞች ብሎናል ራሱ ብፁዕ ሁሉ ጭምር ሳይቀር ማለት ነው። እንዴት አምላክ ይለምናል ትላላችሁ? ልመና ለሰው ልጆች እንጂ ለአምላክ አይቀጸልለትም፣ አይነገርለትም፣ እሱ ነውር ነው ብለው አሉ። የቴዎሎጂ ምሩቁ ማለት ነው ብፁዕ ማለት ነው። እሺ ኢየሱስ ጸሎትና ልመና አያደርግም አይደል? አዎ። ለምን? አምላክ ስለሆነ ለሱ አይቀጸልለትም፣ አይነገርለትም፣ ነውር ነው፣ እንደዚህ አይባልም። ልመናና ጸሎት ለሰው እንጂ ለአምላክ አይባልም። ኢየሱስ አምላክ ነው እንጂ ጸሎትና ልመና አያቀርብም አሉ። እንዴ ለእኔ ለኃጢአተኛው ይለምንልኛል እንኳን ብዬ በል አይለምንልም። አርፈ ተቀመጥ፣ ቁጭ በል፣ አንዴ ለምኗል፣ ቁጭ በል አሉ። ኖ አሁን ደግሞ ራሳችሁን በጻፋችሁት መጽሐፍ ላይ ይኸው ሲመጣ በዳግም ምጽአቱ ክፉ በሰሩት ላይ የዘላለምን ቅጣት ይሰጣል ብሎ ይኸው መግለጫው እየነገረ 17ኛው ምዕራፍ ላይ ደግሞ ክፉ የሰሩትን በገሃነም ውስጥ ያሉትን የክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ምንድነው ክፉ የሰሩ ማለት ነው። እነሱን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ከየት እያወጡ? ከሲኦል ማለት ከገሃነም እሳት። ገሃነም እሳት እኮ ገና አልጨመራቸውም፣ ገና ፈርዶ አልጨመራቸውም። ሳይፈርድ ሳይጨምርም ይወጣሉ። በቃ ዝም ብለው ይወጣሉ ብለናል ኦርቶዶክስ ቤት መጥቶ እኮ ፈርዶ ሲኦል አልጨመራቸውም። ገና ሲኦል ማለት ገሃነመ እሳት አልገቡም። ገና አልተፈረደም። ባይፈረድም ኦርቶዶክስ ጨምራቸዋለች ሰዎቹ። እና ኢየሱስ ገና ሲመጣ እዳው ብዙ ነው፣ ስራው ብዙ ነው ማለት ነው። አንደኛ ይፈርዳል፣ ሁለተኛ ይለምናል። በኦርቶዶክስ አስተምሮት ምናልባት አሁን ለማን የሚለምነው ብለህ ብትላቸው በጴንጤው ላይ ይፈርድበታል። ለእኛ ግን ለኦርቶዶክሳውያን ኃጢአተኞች ብንሆንም ከገሃነም እያወጣ ለእኛ ለኦርቶዶክሳውያኑ ይጸልያል ነው የሚሉ ወገኖቼ። እንዲህ አይነት ትግል ነው የገጠመን። እዚህ መቅድሙ ላይ ክፉ የሰሩትን ወደ ዘላለም ቅጣት ነው የሚወስዳቸው እያለ እዚህ ክፉ የሰሩትን ይጸልይላቸዋል ብለህ ትላለች ቤተክርስቲያኒቱ። ብፁዕ የምትናገረው ነገር ካለ ተናገርና እነ ዳጊ ጥያቄ አለን እያሉ ነው። እነ ሆፕም ጥያቄ ግሩፕ ሙሉ ኦርቶዶክስ ስለሆነ እዚህ ያሉ በጌታ ያመኑ እህቶችም ወንድሞችም ጥያቄ ጠይቁና ከዛ ኢየሱስ አሁንም በሰማያት እንዴት እንደሚለምን ከዚሁ መጽሐፍ ላይ ያሳያለሁ ብፁዕ። ቀጥሎ ደግሞ በቤተክርስቲያኒቱ መጽሐፍቶች ላይ ያለውን እነዛ መጽሐፍቶች ሁሉ ገልጣቸዋለሁ ብፁዕ። ጎን ለጎን ቁጭ ብለን ስልኬ ይሄ አንደኛው ስልኬ አስቸገረኝና እዛ ደግሞ ላፕቶፔን እዛ ልቀሰቅሳቸው አልፈለኩም። ቤት ስራ በያረባቸው ስለሆነ እሺ ቆይ መቶልኛል። እኔ እንጃ ስልኩ አስቸገረኝ ትንሽ አጭር ስለሆነ ለምሳሌ ከምዕራፍ 1 17ኛው ምዕራፍ ነው። ምዕራፍ 17ኛው ምዕራፍ ክርስቲያን ነን ስለሚሉ ሰዎች ነው። ማለትም ስላልታመኑ ክርስቲያኖች እንደማለት ነው። 17ኛው ከአንደኛው ምዕራፍ አስቀድሞ የተጻፈውን ላንብበው። አጭር የዛን ያህል ረጅም አይደለም።
ከገጽ በአብ ስም ወላዲ በወልድ ስም ተወላዲ ከሚለው ጀምር። መቅድሙን ካፈልካለ ስነ ስቅለቱን ካየኸው በኋላ ማለት ነው። በአብ ስም ወላዲ በወልድ ስም ተወላዲ በመንፈስ ቅዱስ ስም ሰራጺ አንድ አምላክ ብዬ ረድኤተ እግዚአብሔርን ረድኤት በማድረግ በእግዚአብሔር ጌትነት ስለ ሰንበት ክርስቲያን የተደረገውን ድርሳን ትርጓሜ ለመጻፍ እጀምራለሁ ይላል። እግዚአብሔር ለሕዝብ ያስተምር ዘንድ ለያዕቆብ ለዝሩግ የገለጸበትን ነገር ለጻድቃን ልፈርድላቸው፣ በኃጥአን ልፈርድባቸው፣ በኋላ ዘመን ሁለተኛ ጌትነት በሚመጣበት ጊዜ የሚደረገውን ታውቅና ትረዳ ዘንድ መብረቅ ከምስራቅ በወጣ ጊዜ እስከ ምዕራብ ድረስ። ብጽዬ ለዚህ ቃል ላጨብጭብ። ለዚህ ቃልማ መጨብጨብ አለበት። ለዚህ አንቀጽ መጨብጨብ አለበት። ታቋርጠኝ። ጨረስን እኩል ይኸው ቁጭ እኮ ነው ማለት ድገመው። ምንድን ነው ያለው? ድገመው። ቁጥር 2 ብቻ። ለምን ታቋርጠኛለህ? እኔ ምን ብዬ አቋርጫለሁ? ቁጥር 2 ብቻ ድገማትና ከዛ ቀጥል። ብጽዬ ቁጥር 2 ድገማ። ይቅርታ ይባልም። ቁጥር 2 ብቻ ድገምልኝ። እግዚአብሔር በሕዝብ ያስተምር ዘንድ ለያዕቆብ ለስሩግ የገለጸለትን ነገር ለጻድቃን ልፈርድላቸው። ቅድም ለጻድቃን ሊፈርድላቸው ብያለሁ። ቅድምም ለጻድቃን ልፈርድላቸው፣ በኃጥአን ልፈርድባቸው፣ በኋላ ዘመን ሁለተኛ በጌትነት በምመጣበት ጊዜ የሚደረገውን ነገር ትረዳ ዘንድ ብሎ ያብራራለታል። መቼ? አታቋርጠኝ። 2 ደቂቃ ብቻ ስጠኝ። አሁን ለራስ አታመቻቸኝ። 2 ደቂቃ ብቻ ስጠኝ። በመድኃኒዓለም ለምነህ ከዛ ቤቱን ለአንተና ለዳጊ ሰጥቼ እኔ ሄጄ ምሳዬን ልበላ ነው። እሱ አይደለም ይህን ማስረጃ አድርጎ አንደኛ ልብ በለው ከሳሹ አንተ ነህ። ቁጥር 2 ላይ የተናገረውን አለው ግን ምሳዬን በልቼ ልመጣ ነው። ቁጥር 2 ላይ የተናገረውን ቃል ብቻ ልብ በሉና አዩልኝ ወንድም ማለት ነው። ቁጥር 2 ላይ ለዛ ነው ያጨበጨብኩት። እልልላለሁ። ገና ጣሪያ ላይ ወጥቼ ሁሉ ነው እልልም ነው። እልልላለሁ፣ አቀልጠዋለሁ። ድርሳነ ሰንበት ገላገለን። ድርሳነ በሰንበት አንደማት ጥያቄ የሚለው ነው። ይኸው በአብ ስም ወላዲ በወልድ ስም ተወላዲ ብዬ በመንፈስ ቅዱስ ስም ሰራጺ ብዬ ምንም ላጠይቁ አካላት ምንድን ነው? እሺ እዚህ ላይ የለውም። አንድ አምላክ ብዬ ረድኤተ እግዚአብሔር ረዳት በማድረግ በእግዚአብሔር ጌትነት ስለ ሰንበተ ክርስቲያን የተደረሰውን ድርሳን ትርጓሜ ለመጻፍ ጀምራለሁ አለ ጸሐፊው። እግዚአብሔር ለሕዝብ ያስተምር ዘንድ ለያዕቆብ ዘስሩግ የገለጸለት ነገር አለ። ያዕቆብ ዘስሩግ የሚባል ቅዳሴን የደረሰ አንድ ቤተክርስቲያን አባት አለ። ከዛስ ምን እንደሚሉት ለጻድቃን ልፈርድላቸው አለ። ቴንኪው ጌታ ዳግም ሲመጣ ለጻድቃን ሊፈርድላቸው፣ በኃጥአንስ ልፈርድባቸው በኋለኛ ዘመን ሁለተኛ በጌትነት በምጣምበት ጊዜ የሚደረገውን ታውቅ ዘንድ አለ። እነ ብፁዕ ምን እያሉን ነው? ለኃጥአን ይጸልይላቸውም ዘንድ ነው እየመጣ ብለው የሚሉን። ለኃጥአን ሊጸልይ እዚህ ለኃጥአን ሊጸልይ በገሃነም ውስጥ ያሉትን እያወጣ እዚህ በኃጥአን ሊፈርድ። እንዲህ አይነት ትግል ነው የገጠመን ወገኖች፣ እንዲህ አይነት ጦርነት ነው የገጠመን። እዚህ ሊፈርድ ነው በኃጥአን ትለናለች፣ እዚህ ደግሞ ለኃጥአን ሊጸልዩ ነው ትላለች። ይህንን ሪፈር በጽዬ አመሰግናለሁ። አይ እኔ ይኸው የጠየቀኝን ደቂቃ ፈቅጃለሁ። እሺ ብያለሁ። አሁን ግን እንዳታቋርጥ ማንም ማይክ እንዳይከፍት ብፁዕ የፈለገውን ከፈለገ 1 ሰዓት ይስበከን። ዳጊ እየጣፈ ነው የምትፈቅድለት ከሆነ ዳጊ ያወራል። በቃ ፈቅጄ ስጨርስ እኔ ረጅም አልችልበትም፣ አልወድም ረጅም ማውራት። የውላችሁ ይሄንን መጽሐፍ እያመጣ ሁልጊዜ ኤርሚያስ ነግሬያችኋለሁ ደጋግሜ። አሁን ምንድን ነው እኔ ላሳፍር አልፈልግም። እኔ እሸነፍልሃለሁ ኤርሚ፣ በፍጹም አንተ አትሸነፍ። እኔ የምፈልገው አንተ በአግባቡ ወይኔ ቻርጅ ሊያስቸግረኝ ነው። በአግባቡ እውነትን አግባቧን እንድትይዝ ካለኝ ጥረት እንጂ አንተን ለማሳፈርም አይደለም። እኔ ከነሞገስ ለዘላለም ኑርልኝ። ከነሞገስ ማረሳው በቤተ ክርስቲያን እውነት ያቺ በ40 ቀን የተሰጠችን ልጅነት አልክዳትም፣ ዘላለማዊ ናት። እንዳታጣት ብቻ ነው ማስበው። ነፍስ ከስጋ ስትለይ ስለምታጣት ሳታጣት እንድትመለስ ነው እንጂ በፍጹም ያንተን ድክመት አልሻም። የውላችሁ
ይሄ ክፍል ይሄ ድርሳነ ሰንበት የሚናገረው ጌታ ሲመጣ የሚደረግ ኩነት እንጂ ሰማይ ላይ ሆኖ የሚደረግ ኩነት አይደለም። ኤርሚያስ ደጋግሞ ለዓመታት ያሳያችሁ አሁን በሰማይ እያለ ነው ሲያነብላችሁ የኖረው። አሁን አረጋግጣችኋል። ስለዚህ ለአንዱ መጽሐፍ ያልታመነ 30 አይደለም 50 መጽሐፍ ቤቱ ቢከምር አይታመንም። ይህን በደንብ አረጋግጡ። አይታመንም መቼም። በትንሹ እመነው፣ ከዛ በኋላ ለትልቁ ሹመው ነው። ስለዚህ ለጻድቃን ልፈርድላቸው፣ በኃጥአን ልፈርድባቸው በኋላ ዘመን ሁለተኛ በጌትነት በምመጣበት ጊዜ የሚደረገውን ታውቅና ትረዳ ዘንድ አለና ይቀጥላል ማለት ነው ንባቡ። ስለዚህ ይሄ እውቀት፣ ይሄ ንባብ፣ ይሄ ንግርት የተነገረው አሁን ሰማይ ላይ ሆኖ ኢየሱስ ተብሎ ሳይሆን ሲመጣ ተብሎ የተነገረ ንግርት መሆኑን ካረጋገጣችሁና ካወቃችሁ በወደዳችሁት መሄድ የእናንተ ፈቃድ ነው። በሰው ፈቃድ ጣልቃ አይገባም። ሆፕን እንደገባ ተስፋ እምነት ስላለኝ ማለት ነው። እንደገባ እምነት ስላለኝ። ሆኖም ግን ኤርሚዬ በጣም አደራዊ የምነግርህ ኢየሱስ አምላክ ስለሆነ እንዴት ለመነ፣ ጌታ ስለሆነ እንዴት ለመነ የሚሉህን እና የቢንያም ሽታይን እነሱም ምከራቸው። ከእውቀት የጸዱትን ማለት ነው። ከእውቀት የጸዱትን ቢንያም ሽታይን አምላክ ሆኖ ሳለ እንዴት የሚሉህን እርሱ ኢየሱስ ክርስቶስ ሰው የሆነ አምላክ ነውና ስለ ሰው ልጆች ዘላለማዊ ምልጃን አቅርቧል። ዘላለማዊ እርቅን ፈጽሟል። እርቅ በነገራችን ላይ ውጤት ነው። እርቅ ውጤቱ ነው። ማዳን ውጤቱ ነው። የተገኘው ውጤት ማዳኑ፣ ማስታረቁ፣ ኃጢአታችን ማንጻቱ ነው። ስለዚህ ይሄ ዘላለማዊ ነው። የፈጸመውም ዘላለማዊ ነው። ኢየሱስ ክርስቶስ በስጋ ወራት የከፈለው የእርቀ ድህነት አገልግሎት፣ የፈጸመው የእርቀ ድህነት አገልግሎት፣ የክህነት አገልግሎት፣ የማዳን አገልግሎት፣ ራሱን ቤዛ አድርጎ የሰጠበት አገልግሎት ዘላለማዊ ነው። ምን ማለት ነው ዘላለማዊ? ዘላለምን ያገለገለበት ነው። አሁን ኢየሱስ ክርስቶስ ዘላለማዊ ሊቀ ካህን እንለዋለን። ለምንድን ነው ዘላለማዊ ሊቀ ካህን የሆነው? ዘላለምን ያገለገለ ስለሆነ ነው። ባያገለግልማ እንዴት ሊቀ ካህን ይባላል? ያውም ውጤት ያለው ለዘላለም ውጤት ያስገኘ። ምን አይነት ውጤት? እርቅ፣ የእርቀ ድህነት፣ ማዳን፣ ኃጢአትን ማንጻት፣ ይቅር ማለት፣ ከእግዚአብሔር ምሕረትን ማሰጠት፣ ከአባቱ ምሕረትና ይቅርታን ማሰጠት አሰጥቶናል። አባቱ ይቅር ሲለን ደግሞ ራሱ መንፈስ ቅዱስም ይቅር እንዳለን ጠንቅቀን እናውቃለን፣ እናምናለን። እኔም ዛሬ ይቅር አለኝ እንደምለው ትናንት የመጣውም ይቅር አለኝ ይላል፣ ነገም የሚመጣውም ይቅር አለኝ ይላል። ለምን? ኢየሱስ ክርስቶስ አዳይ መሆኑን በማመንና ወደ እግዚአብሔር ልጅነት የተመጣው። የእግዚአብሔር ልጅ ከሆንኩ በኋላ ግን ብሳሳት ባጠፋ ለኃጢአት ይቅርታ ምንኩ ብሉ እንኩ ጠጡ ብሎ የሰጠኝ ስጋና ደሞ አለ። ለኃጢአት ይቅርታ የሚያማልድበት አይደለም። እኔን የሚያማልድበት አይደለም። እኔን ምን የሚልበት ይቅር ብያለሁ ብሎ የሚሰጠኝ ማህተሙ ነው። በንስሐ ቀርቤ ስጋውን በልቼ ደሙን ስጠጣ ይቅር ብያለሁ የሚባለው ማህተሙን የማገኘው ስጋውን ስበላ ደሙን ስጠጣ ስለሆነ ለሁላችንም የተሰጠው እውነት ይሄ ለአማንያን የተሰጠው እውነት ስለሆነ፣ ስለዚህ ኢየሱስ ክርስቶስ አምላክ ሆኖ ሳለ አማልዷል። አምላክ ሆኖ ሳለ ግን ሰማይ ላይ ሆኖ እያማለደ ነው የሚል ግን መጽሐፍትንና ንባባቸውን አጥመዝምዞ እንዳሁኑ አታሎ ከመስበክ ውጪ ምንም አይነት የመጽሐፍ ቅዱስ እውነት ግን የለም። ይሄው ቃል ለምድር ለሰማይ ይሄው ወንድሜ ምስክር ነው። ይሄው አጠፈው። በሰማይ ሲል የነበረውን መጽሐፍ አሁን ሲመጣ ወደሚል አጠፈው። ለምን? እኔ ወንድሙ ረዳሁት፣ አገዝኩት። ከሱ ደግሞ ብዙ ማገኘውም ነገር ሊኖር ይችላል። ስለዚህ ኢየሱስ ክርስቶስ በሰማያት እያማለደ ነው፣ እየለመነ ነው ብላችሁ ታምናላችሁ? የሚያምኑ አሉ። ኤርሚ ምንም የምታውቀው እውነት ነው። ሰማይ ላይ እየለመነ ነው የሚሉ አሉ። የሉም አልልም፣ አንተም አትልም። አሁን አንተ ደግሞ እየለመነ ነው አትልም። ዙሮ እያማለደ ነው ትላለህ። ኢየሱስ ክርስቶስ ግን ሰማይ ላይ ሆኖ የሚያማልድ ሳይሆን አንዴ ያቀረበው ምልጃ ዘላለምን ያማለደ ነው። ስለዚህ አማልዶናል ብለን የምንመሰክረው እውነት ይሄ ስለሆነ ነው። ስለዚህ ይሄን እንደዚህ አይነት መጽሐፍቶችን ከዚህ በኋላ ኤርሚ እያመጣ እንደ ማስረጃ ቢያቀርብላችሁ ባለቤቱ የመጽሐፍቱ ባለቤት የሆነን እኛ ኦርቶዶክሳውያን ካልሆነ በስተቀር ማንም ቢያነብላችሁ ልታምኑ አይገባም። ልትታለሉም ልትሸወዱም አይገባም። እውነት የሚሆነው በባለቤቱ ነው። አሁን ኤርሚ የለበሰው ኮፍያ በሱ ነው የሚያምረው። ቀምቼ ብለብሰው አያምርብኝም። አንድም የራስ ቅላችን አይመጣጠንም፣ ልዩነት አለው፣ አያምርብንም። እሱ ወዶታል፣ እኔን ከለር አልወደውም። የሱ ኮፍያ የሱ ነው፣
የኔ ኮፍያ ደግሞ አለች ጥቁርና ላርጋት እንዴ? እኔ ደግሞ ጥቁር ኮፍያ ነው የምወደው። በእሱ ኮፍያ እሱ ይመርበት፣ በእኔ ኮፍያ ነው ያምርበታለሁ። በቤተ ክርስቲያናችን መጽሐፍ የምናምርበት እኛ ነን። ኤርሚ ግን እውነቴን ነው። ለምሳሌ እንደ አንዳንድ ሰዎች ከቤተ ክርስቲያን ሳትወጣ ማለትም ወጥተህ ሌላ ባለህበት ቤተ እምነት ባትጠመቅ ኖሮ ሙሉ ስልጣን ነበረ፣ በመጽሐፍቱ ሙሉ ስልጣን ነበረ። ግን ወጥተህ ስለተጠመቅ ከቤተ ክርስቲያን ስለተለየ ምንም ስልጣኑ የለህም በመጽሐፍቱ ላይ። ስልጣኑ የሚኖረ ወጥተህ እንኳን ልጅነት ኖሮ ቢሆን ነበረ። ስለዚህ ለባለቤቱ ተውልህ። ማንኛውንም መጽሐፍ መክፈት ስትፈልግ እኔን ጥራ፣ አቃናዋለሁ በደንብ አድርጌ። ቃል ለምድር ለሰማይ ጌታ ምስክሬ ነው፣ እንዳሁኑ አቃናቸዋለሁ። ስለዚህ ኢየሱስ ክርስቶስ ሰማይ ላይ ሆኖ እየለመነ እያማለደም አይደለም፣ እያስታረቀም አይደለም። እኛ ግን ሰማይ ላይ ያለውን ክርስቶስ እየታረቅነው ነው። ሰማይ ላይ ባለው በኢየሱስ ክርስቶስ እየዳንን ነው። ሰማይ ላይ ባለው ኢየሱስ ክርስቶስ እኛ እየኖርን ነው። እርሱ ግን ሰማይ ላይ ሆኖ የሚያማልድበት የሚያስታርቅበት አንድም የመጽሐፍ ቅዱስ እውነት የለም። እንደ መጽሐፍ ቅዱስ ግን እሄዳለሁ ካልከኝ ነገ በተመሳሳይ ሰዓት ተገናኝተን እኔ እናንተ በይፋ በግልጽ እንወያያለን። ይኸው ሶስተኛ ጥያቄ ነው። በይፋ በግልጽ የምንወያይበት እድል ይኖረናል። ኤርሚዬ በጣም ነው የምወድህ፣ በጣም ነው የማመሰግነው። እኔ በማወቅም ባለማወቅም ኤርሚዬ በማወቅም ባለማወቅም ይሄ አለ አይደለ ያደግኩበት ስሜት አለ። በእያንዳንዱ ትምህርት እነዚህ መናፍቃን የሚባለው ትምህርት ስላለ ወደ ስራ ልወጣ ስለሆነ ነው። በጣም ይቅርታ፣ በጣም ቆየሁኝ፣ በጣም ጠበቅኩኝ። አንድ ጥያቄ፣ በጣም አጭር ጥያቄ ነው ያለኝ። እኔ ነው አንተን ነው እዚሁ ርዕስ ላይ እዚሁ ሀሳብ ላይ ያስደርግልኛል እና ያደርግልኛል ቢል አንድ ሰው ምን ማለቱ ነው? ምን አውቃለሁ እንግዲህ ሰውየው ልብ ውስጥ ሆኜ ምን አውቃለሁ? ያስደርግልኛል ያደርግልኛል ቢል አላዳመጥኩት ቁጭ ብዬ በቃ ያስደርግልኛል ያደርግልኛል ሰው እያሰበ እንድትነግረኝ ሳይሆን አማርኛው እንድትነግረኝ ነው። አይ አማርኛው አንድ ሰው ያስደርግልኛል ብሎ ቢል ምሳሌ ነው፣ ከኔም ስለሚባል ሰውዬ አይደለም የጠየቅኩት። አማርኛው ያስደርግልኛል የሚሉት መጥፎ ትርጉምም ስላለ በውስጥ ልመልስልህ። ደግም መጥፎም ትርጉም አለ። ንጹህ ግድ ቁም ነገር ስለያዝን ግድ የለ። አይ ከምሬ ነው ዳግዬ ከምሬ ነው። እኔ አማርኛ በጣም ያሰጠኛልና ችግር የለ ያሰጠኛልና ይሰጠኛልን ትርጉሙን ንገረኝ። አማርኛ ነው የጠየቅኩት። ስለ ሰው የሆነ ሰው እያሰብክ አትመልስ። ይሰጠኛል ካልክ ያሰጠኛል ካልክ አይሰጠኝም ማለት ነው። ያሰጠኛል ካልክ አይሰጠኝም ማለት ነው። ይሰጠኛል ያልከው ቃል ግን ይሰጠኛል ማለት ነው። አልሰማሁም። ቆይ ይሰጠኛል ካልክ እሱ ይሰጠኛል ነው። በቃ ቀጥታ ቃሉ ገላጩን ይሰጠኛል ነው። ያሰጠኛል ካልክ ግን እሱ አይሰጠኝም እያልክ ነው። እሱ አይሰጠኝም እያልኩ ነው። መልካም። አማላጅ ያደርጋል ወይስ ያስደርጋል? ይሰጣል ወይስ ያሰጣል? አማላጅ የሆነ ሰው አሁን አንተ ኢየሱስ ያማልዳል ብለህ ስለማታምን የሆነ ሰው ያስደርጋል ወይስ ራሱ ያደርጋል? አማላጅ መሀል ገብቶ ማለት ነው። በክህነት አገልግሎት በሊቀ ክህነት አገልግሎት ሰው ከሆነው አምላክ ውጪ ያማልደም ሰው የለም፣ የሚያማልድም ሰው የለም። አንተና ኤርሚ ብትጣሉ መሲ መካከላችሁ ብትገባ እሷ ችግራችሁን እሷ ትፈተዋለች ወይስ እርስ በርስ በመካከል ሆና ታስደርጋለች፣ ታስታርቃለች፣ ታስማማለች፣ ታሰጣለች? ወይስ እራሷ ነች የምትሰጠው? ዕቃ ነጥቆ ቢሆን ለምሳሌ እሷ ነች የምትሰጥህ ወይስ እንዲሰጥህ ታሰጥሃለች? እንዲሰጥህ መሀል ገብታ ታስታርቃለች ወይም ታስደርጋለች? በብዙ መንገድ ይተረጎማል። ምንድን ነው አለ አይደል? በሽምግልና ሲተረጎም ምንድነው ገስጻም ልታስተውልኝ ትችላለች። ለምሳሌ ኤርሚን እኔ በድየው ማልጅኝ ኤርሚን አስታርቂ ልላት እችላለሁ። አንድም ገስጻው ልታስታርቀኝ ልትማልደኝ ትችላለች። አንድም ደግሞ ለምናው ልታስታርቀኝ ልትማልደኝ ትችላለች። ይሄ ግን ሰውኛ ነው። ስለዚህ በሁለታችሁ መካከል ያለውን ሁለታችሁ ናችሁ የምትፈቱት እንጂ መካከል ያለው ሰው አይደለም አድራጊው። መካከል ያለው ሰው ይነግራል እንጂ ያስደርጋል እንጂ ያሰጣል እንጂ አይሰጥም። በሰውኛው ለምሳሌ በነገረ ምንድነው በክብረ ቅዱሳን ተብሎ እንደሚተረጎመው በሰውኛው። በክህነት አገልግሎት ግን በክርስቶስ የክህነት አገልግሎት ግን ይሄ ትርጉም አይሰራም።
እናየዋለን። በክርስቶስማ እናየዋለን። ለምሳሌ በክርስቶስ እሄድበታለሁ። የክርስቶስን እናየዋለን። አሁን የሰው መጀመሪያ ቀላል አማርኛዎቹ እንድናያቸው ስለፈለግኩ ነው። በክርስቶስማ አንተን መጀመሪያ ጠይቄ ምን እንደሚሉ ሁለት የእግዚአብሔር ቃሎችን እናያለን፣ ሁለት ክፍሎችን እናያለን። ኦኬ። ስለዚህ መሀል ያለው አካል ግን እንደ ሰው ስናወራ ያስደርጋል ካልክ ሰው ከሆነ የሚያስደርግ እንጂ ራሱ የሚያደርግ አይደለም። ራሱ የሚያደርግ ከሆነማ ለምን ሶስተኛው አካል ጋር ይሄዳል? እዛው እሱ ጋር ያልቃል ማለት ነው። ይሄ ሰውኛ ነው። በቃ ሰውኛ ነው። ሰውኛው ማለት ነው። ይሄ ሰውኛ ብቻ ነው። በጣም ጥሩ። አሁን ደግሞ እስኪ ወደ ፍጹም ሰው ፍጹም አምላክ ወደ ሆነው ኢየሱስ እንመልሰው። አንተ ኢየሱስ ያስደርጋል ነው ያደርጋል ነው ብለህ የምታምነው? ኢየሱስ ምንም አያስደርግም። አሁን ምንም አያስደርግም። ምንድነው? አድራጊ ነው እንጂ አያስደርግም። አዎ አድራጊ ነው። ስለዚህ ያስተሰርያል ነው የምትለው ኢየሱስን ወይስ ይሰርያል ነው የምትለው? አዎ ያስተሰርያል የሚለው ቃል የአማርኛ ቃል አይደለም፣ የግዕዝ ቃል ነው። በአማርኛ እናውራ። አንተ ግዕዝ ቃል ስማኝ፣ ቻይንኛም ቢሆን የምታውቀው ከሆነ ቃሉን መልስልኝ። አላውቀውም ካልክ ጥሩ ችግር የለውም።